እርጉዝ ነኝ ከዛ አሪች ኔጌቲቭ ነኝ ትክክለኛ ልጅ ላልወልድ እችላለሁ እንዴ ምናምን ብዬ በጣም ጨነቅ ነበርና ሲጨንቀኝ እኔ ቢጤ ተበድረን መድኃኒት ገዛው። ኧረ በእግዚአብሔር ኢንተርቪው ላይ ይሄ አላወራሁትም። በዙሪያሽ ሰው አልነበረም? ይሄ መንገዱን አብረን የተጓዝነው። በዚህ አጋጣሚ ላመስገናቸው። ልብሴን ያዘ በቃ በአንድ ልብስ 3 ወር ተወልጄ ያደግኩት አክሱም ነው። ጽዮን አጠገብ ነው ቤታችን። አረ አክሱም ጽዮን አጠገብ። በሆነ ሰዓታት አርፌ ወደ 200 እንጀራ ጋግሬያለሁ። ይውልሽ ቀን ቀደሞዜ 3500 ብር ነው። ከዛ ደግሞ እንጀራ ደግሞ ኮሚሽን 25 ሳንቲም። እንዴት ቀጠለ? ከዛ በኋላ አዲስ አበባ መጣሁ። ከአክሱም ስወጣም ራሱ ቤተክርስቲያን ሄጄ ተመስገን የምልበትን ህይወት ከሰጠሽኝ ነው የምመለሰው ብዬ ነው የወጣሁት። ስመለስ ሸዊት ኬክ ቤት ብለው ቤቴ ላይ ለጥፈው ጠበቁ። እነማ ደግሞ ምን ልትነግሪኝ ነው? ግን መጀመሪያ ደግሞ ለአንተ ያዘጋጀሁት ነገር አለ። ምን ይሆን? በቤትሽ በጣም ትልቅ የወሰድሽው ሪስክ ምንድን ነው? ብዙ ጊዜ ትላልቅ ነው የምወስደው። ያው ኬክ ነው ችም ኬክ ናት። ይሄም ኬክ ነው። ያኔ ሸዊት እንግዲህ የ7 ወር እርጉዝ ሆና መድኃኒት መግዣታ ከኔ ቢጤ ተበድራ መድኃኒት ገዝታ ህይወቷን ያስቀጠለች የኬክ ንግስት እንበል። እንዴት ቻሌንጅ እንዴት ተወጣሽ? ምርጫ ስላልነበረ ጥሩ ፈገግታ በራስ መተማመን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ያው እንግዲህ ፊልም የሚመስል እውነተኛ የሥራ የትጋት ውጤት ተምሳሌት የሆነችው እንግዳችን ቤት ነው የምንገኘው። ሸዊት ደህና ነሽ? እንኳን ደህና ቆየሽኝ። እንዴት ነሽ? ሰላም ነው? አይ እንዴት ናችሁ? ሰላም ነው? ማን ልበል? ያው ስራ ሱናማዊት እንኳን ደህና መጣችሁ የማራኪ ወግ ቤተሰቦች። ሸዊት እባላለሁ። ሸዊት ፔስትሪና አካዳሚ መስራችና ባለቤት ነኝ። ቆንጆ ቆይታ ይኖረናል። ስለ ሸዊት ስለመጣችበት መንገድ ድንቅ ያልተነገረ የሥራ የጥረት የብርታት የስኬት በጣም ብዙ ታሪኮችን እንጨዋወታለን። ስለ ቤተሰብም እናወራለን። እስከ መጨረሻው አብራችሁ ቆዩ። ትማሩበታላችሁ፣ ትዝናኑበታላችሁ፣ ብዙ ታተርፉበታላችሁ። አትጸጸቱበት። ሬዲ ዝግጁ? ደማው ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል። ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል። 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ። በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል። በታላቁ አደይ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁት ነው። ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ። የጋራ ታይም ቤት ምታሰከ ልጆች ጋር እነሱን አሁን ይሄ እንደ ትልቅ ናቸው። ከድሮም አብረውኝ ማለት ይሄ መንገዱን አብረን የተጓዝነው እና ከልጅነታቸው በላይ እንደ ትልቅ ነው የኖሩት። ኃላፊነቱንም ተሸክመዋል። ብዙ መንገድ አይተዋል። ብዙ ነገሮችንና እንደ እድሜያቸው ሳይሆን ከእድሜያቸው በላይ ተረድተውኝ ተጋግዘው ተሸፋፍለን እየኖርን ያለነው። በዚህ አጋጣሚ ላመስገናቸው። ልጅነታቸውንም ትንሽ እንትን ያረኩባቸው ይመስለኛል። ምን እንደ ልጅ እንዲሆኑ የወሰድኩባቸው በቃ ሁሉንም ነገሮች ብቻ አብረን ነው ያደግነው። በልጅነቴ ናቸው እነሱም እንደምታየው። ስለዚህ ኃላፊነቱ ወስደዋል። አሁንም ድረስ እኔ ስቆጣም የሆነ ነገር ሳረግም እንደ ትልቅ ነው እንጂ አንዳንዴ ለካ ልጆች እኮ ናቸው ነው የምለው ከሆነ ሰዓት በኋላና ከስራዬ አንፃር ጋር ተረድተውኝ እርስ በርስ ደግሞ ብዙ ነገር ሸፍነው ነው የሚኖሩት። ስለዚህ አንቺ ያለፍሽበትን የስትራግሉ ብዙ ነገሮች አብሮ ሼር አድርገው ነው እዚህ አሁን የቆማችሁት። ሾይ Thank you so much.
አረ ምንም ስለመጣህ ደስ ብሎኛል። እኔም በጣም ነው ደስ ያለኝ ስላገኘሁሽ። እውነት ተስማ በጣም በቃ እንግዲህ አንቺ የምታወቂው በኬክ ነው ግን ምግብም እሞክራለሁ። ቤት ትሰራለሽ አሁን ወይስ ነው ኬክ ብቻ ነው? በጣም ያዝናናሽ ስራ ኬክ መስራት ወይስ ምግብ መስራት? የኪችን ሰው ነኝ። ሁሉንም ነው የሚያዝናናኝ ስራ መስራት። ኪችን ላይ ያለ ነገር ሁሉ ምንም አራቴ ኪችን ሙሉ መዝናኛ ነው። ከልጆች ጋር ያለሽ አታችመንት ንገሪኝ እስኪ። በጣም ያሳዝኑኛል እነሱ ራሱ እንትን ነው። እኔም ራሱ እንደዛው ይሄ ልጅ በልጅነትህ የልጅነትህ ሳይሆን እንደ ትልቅ ማደግ አለ አይደል? እኔም ልክ እንደዛ ነው የነበርኩት። በልጅነቴ የትልቅ ሰው አስተሳሰብ፣ የቤት ኃላፊነት እንደዚህ አይነት ነገሮች ናቸው የነበሩትና እሺ እነሱም እንደዛው ናቸው። ግን እግዚአብሔር ይመስገን በጣም ጓደኞቼ፣ መካሪዎቼ፣ አጋዦቼ ናቸው። ብቻሽን ያሳደግሻቸው? ማለት በፊትም ወይስ ረጅሙን ጊዜ ወይስ ከሆነ ጊዜ በኋላ? ረጅም ጊዜ ከ10 ዓመት በላይ ብቻሽን ያሳደግሻቸው። እንዴት ቻሌንጅ እንዴት ተወጣሽ? ምርጫ ስላልነበረኝ ይሄ አንዳንዴ ምርጫ እኔ ሁሉ ጊዜ ምንድነው የምለው ያንን ጥንካሬ ምርጫ ስለሌለኝ ያገኘሁት ይመስለኛል ከፈጣሪ በታች። ምክንያቱም ማሳደግ አለብኝ። ልጆቼን ሳሳድግ ደግሞ ያሰብኩት አለ ይገባቸዋል ብዬ የማስበው ለነሱ ምናልባት ወይ ምን የማላለፍኩበት ሊሆን ይችላል። እሱ ነገር ለነሱ ለመስጠት በመንገዴ በጣም ብዙ መስዋዕትነት ነው የከፈልኩት። በጣም ትልቁ ማለት ነው እንጂ ዓለም ላይ ሊሆን ይችላል እናትነት ነው ከባዱ ነገር። ለኔ ትልቁ ፈተናዬም ከባዱም ጊዜዎቼ ያው እናትነት ነው። እና ደግሞ እናት በሁለቱም በኩል ስትሆን ደግሞ ብዙ ነገሮችም እንዳትሳሳት ነገሮች እንዳይበላሹም ራሱ 2-3 ሰው ነው የምትሆነው። ስለዚህ በዚህ መንገድ እነሱም እግዚአብሔር ይስጣቸው አግዘውኛል፣ ተረድተውኛል። ደስ ይላል። አሁን ምን ይላሉ? ያሳለፋችሁትን አንድ ላይ ቻሌንጅ አልፋችሁ አሁን ላይ ቁጭ ብላችሁ ስታስቡት ተዋሩታላችሁ? ምን ይላሉ? ወይ ያው አንዱም እንደዛው ነው። በቃ አሁን የሆነ ጊዜ ሲኖር እንደዛ ነውና ያስታወስን ይሄ ያለ አይደል የሆነ ጊዜ ያስለቀሰህ የሚያስቀህን ቀን ሲመጣ ምታወራው እንደዚህ ሆኖ ነበር ምናምን ብለን በጣም እናወራለን። ግን እነሱም ሳይታወቃቸው ስለለመዱት ነገሮችን ማለፍ የሆነ ነገር ሲያጋጥም ይሄ ነገር እንደዚህ አድርገን ማለፍ አለብን ወይም እንደዚህ አድርጋችሁ ማሳለፍ አለባችሁ ብዬ ስነግራቸው ብዙ እኮ መተናል ብዙ እኮ አልፈናል ሲሉ እኔ ደነግጣለሁ። ስለዚህ ተቀርጸዋል አንዴና ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርት እና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ሁሌም ጉዞ፣ ሁሌም ጉብኝት አለ። በኢስታን ኢትዮጵያ ቱር ኤንድ ትራቨል። እንግዲህ እኔም ተመልካቾችም ያንቺን ድንቅ የሆነ እንግዲህ በጣም ፊልም የሚመስል ብዙዎች የሚያነቃቃ የሚያስተምረውን ታሪክ ለመስማት ጓጉተናል። ዝግጁ ነሽ? ዝግጁ ነኝ። በጣም አሪፍ እንቀጥል። አመሰግናለሁ። ግን መጀመሪያ ደግሞ ለአንተ ያዘጋጀሁት ነገር አለ። ኧረ ተይ። ምን ይሆን? ተመልካቾች ገምቱ እስኪ። ሾዊ ምን ይዛል ትመጣ ትችላለች? ሰብስክራይብ ያደረጋችሁ እስከዛ ገምቱ። እስቲ ይችን ሰብስክራይብ የምትለዋን በተን ተመልከቷት። ማንም ስለማይጫናት ብቸኝነት ተሰምቷታል። ቀለሟም ጠፍቷል። እስኪ አንድ ጊዜ ጠቅ አድርጉና ደስታን ስጧት። ለእናንተ 1 ሰከንድ ነው፣ ለእሷ ግን ህይወቷ ነው። ሰብስክራይበር ስለመጣህ በስማ ማን ነው እንዴ? ይቻላል እንደዚህ ነው ይቻላል። መቁረሻ ለምጣት ቆርሳለህ። ጋይስ ተመልካቾች መጋገር ብቻ አይደለም ጥበብ ይፈልጋል። አርት ነው። በጣም ነው የሚያምሩ። ቴንክ ዩ ሶ ማች። እግዚአብሔር ያክብርልን። በድጋሚ ስለመጣ ቴንክ ዩ ሶ ማች። ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ። በጣም ነው የሚያምረው። በስመ አብ በጣም ቆንጆ ነው። አሁን ወደ ታሪካችን መቀጠል እንችላለን። ወደ ጨዋታችን። ሸዊትን ከልጅነት ከውልደት ጀምሮ ነው የምንተዋወቃት። ተወልጄ ያደግኩት አክሱም ነው። አክሱም ትግራይ ክልል ውስጥ አክሱም ከተማ ውስጥ ነው ተወልጄ ያደግኩት። እሺ። የተማርኩትም እዛ ነው። ኤሌመንተሪም ሃይስኩልም ኮሌጅም ግን 2 ቦታ አክሱምም መቀሌም። ኦኬ። ከዛ በኋላ ነው ወደ አዲስ አበባ የመጣሁት። ስለ አክሱም፣ ስለ እድገትሽ፣ ስለዛ አካባቢ፣ ስለ ቤተሰቦችሽ የልጅነት ሚሞሪዎችሽንም እያነሳን እንጫወታለን። እሺ፣ ደስ ይለኛል። አክሱም ትንሽዬ ሆነ ግን ደስ የምትል ከተማ ናት።
ሄጄ አላውቅም በእናትሽ በእውነት መሄድ አስባለሁ። ያ እዛ ጽዮን አጠገብ ነው ቤታችን። አክሱም ጽዮን አጠገብ ወይኔ እና እዛ ቤተክርስቲያኑ አጠገብ ነው ቤታችን። ብቻ ትንሽ የሆነ ስርዓት የሚበዛበት ስርዓት አለ። የቤተክርስቲያንም በጣም ትልቅ ቦታ ነው። በጣም እና እንደዛ ሀገር ናት። በጣም ደስ የምትል አስተዳደግ የምዛብ ነው። ከእናቴ ጋር ነው ያደግኩት። እናቴም ለብቻዋ ናት ያሳደገችኝ። እንዳጋጣሚ አንቺም በእናትሽ ለብቻ ነው ያደግሽው? ረጅም አንድ ወንድም ብቻ ነው ያለኝ። እሱም ደግሞ ኮሌጅ ከደረስኩኝ በኋላ ነው የተወለደው እና ለብቻዬ ነው ያደግኩት። እሱንማ አሳዳጊው ነው የምትወዩ። እናቱ አክስቱ ነው የምሆነው። እናትሽ ጋር የነበራችሁ አታችመንት እንዴት ነበር የምታሳልፉት? ምን አይነት ላይፍ ነበር የነበራችሁ? እስኪ ንገሪኝ። እሷም የስራ ሰው ነበረች። የሆነ አንዳንድ ታሪኮቻችን ይመሳሰላሉና እሷም እኔም ተማሪ ሆኜ በጣም ነበር ማገዛት። ደግሞ በጣም ባለሙያ ነበረች። ይሄ የእጅ ስራ መስራት ብዙ ስራዎችን ትሰራ ነበር። እንዳጋጣሚ ፈረንጆች ነበሩ እሷን ስራ የሚያሰሯት ማለት ነውና አብረን እኔም ብዙ ጊዜ ሳድግ ከነሱ ጋር ነበርኩ ፈረንጆች ጋር። ስለዚህ ስራ መናቅም ስለሌለብሽ ብለው ከመሄዳቸው በፊት ደግሞ ሆስፒታል ውስጥ ጽዳት አስቀጠሯት እናትሽ። ከዛ ያንን ሆስፒታል በጀት ስላልነበረው ነው ያስታውሳለሁ። ልጅ ሆኜ 4ኛ ወይ 3ኛ ክፍል ምናምንም ነበርኩኝ። የሆነ ሰዓት ከነሱ ከመሄዳቸው በፊት ከአንዳንድ ሰራተኛ 50 ሳንቲም አዋጥቶ ይክፈላት ተብሎ ነው ስራ ያስቀጠሯት። ሐሳቡ በጀት የለውም ሲባል ሲሄዱ መሄድ ስላለብን እሷ ስራ ካልያዘች አንሄድም፣ ከሰራተኛ ግን እየተቆረጠ ለሷ አይሰጣት ተባለ። ስለዚህ ከእያንዳንዱ ሰራተኛ 50 ሳንቲም ተዋጥቶ ለእናትሽ ደሞዝ ይከፈላል። እና ከዛ ደሞዝ ሰዓት ላይ ሲሆን ተቀምጣ ስለሆነ ደግሞ ብር የምትቆርጠው የሆነ ጊዜ ብዙ ሰዎች ሳይሰጧት ሲያልፉ ሳይ ፋርማሲ ደግሞ አለና እዛ ምን ማድረግ ጀመርኩኝ። ከሆነ የፋርማሲ ሐኪም ከሱ ብር ተበደርኩኝ ሳንቲሞች እና ደግሞ የመድኃኒት ማስቀመጫ እቃ ስጠኝና ከዛ ይሄኛው ከደሞዝ በኋላ ነው የምንመልሰው ብዬ ምን ልታረዩ? ምክንያቱም የለኝም ዝርዝር ለሚሉት ከሰውየው ብር ዝርዝር እያደረግን እናስከፍልላታል። አሁን እነሱ ሰበብ አረጉት ዝርዝር ስለነበረ አንድ ብር ይሰጡና 50 ሳንቲም ቴንክ ዩ። እና ሁሌ ከጎና ነበርኩኝ እና ያስታውሳለሁ መፍትሄ እያመጣሁኝ እዛ እሷ የምትሰራቸው ስራዎችን ራሴን እየለመድኩኝ እነሱ ሸጣለን ብቻ አብረን ተጋግዘን ከሷ ጋር እንደዛ ነው ያደግነው። ፋይናንሻሊ እንዴት ነው? ብቻዋ ስለሆነች በጣም ትቸገር ነበር እና እነሱ እኔም ሊወስድኝ ሲሉ ደግሞ አንድ ልጅሽን እንደዚህ እንትን ያደርጋል ምናምን ብላ ፈረንጆቹ ሊወስዱሽ ነበር። ሊወስዱኝ ነበረ እና ሰዎች ደግሞ አንድ ልጅሽን ከሰጠሽ የእኛ ናት ይላሉ ምናምን ብላ ከልክላ ደብቃኝ ነው የሄዱት። ግን በተወሰነ እነሱ ያግዙን ነበረ፣ እሷም ትሰራ ነበረ። ብቻ እየበረታች አሳደገች። ምን አይነት ልጅ ነበርሽ አንቺ? አሁን እንዳለችው ነኝ ከድሮም። እውነት? ይሄ የጨዋታ የሆነ ነገር ህይወት ግን አለ። ሚሞሪ እንደዛ አይነት ሚሞሪ የለሽ? ትምህርት ላይስ? ደህና ነኝ፣ ጎበዝ ነኝ ያስባለሁ። በጣም ኑሮና ስራው አልፈተነሽም? ምንም እንትን አላለም። እንደውም በእኛ እንትን 10ኛ ክፍል ከዛ 11ኛ ምናምን አይደለም መጥቶ የነበረው በመሃል ፕሪፓራቶሪ። ግን እኔ ወዲያው ስራ ነው መስራት ያለብኝ፣ ዩኒቨርሲቲ መግባት የለብኝም በማለት 14 ዓመቴ ሆኜ 16 ዓመቴ ነው ብዬ ያስቀይሬ ነው ቶሎ መውጣት፣ ቶሎ እሷን መርዳት፣ ማገዝ፣ መስራት ነበር የምፈልግ። በትምህርቱ መቀጠል አልፈለግሽ? ነጥብም ሲመጣልኝም ወዲያ ወደ ኮሌጅ ገብቼ ሴክሬታሪ ተመረቅኩኝ እንጂ ወደ ዩኒቨርሲቲ ምናምን መሄድ አልፈለግሽ? በግል ግን በኮሌጅ ሴክሬታሪያል ሳይንስ ተመረቅኩኝ። የዛኔ አሪፍ ነበር። ዲፕሎማ ምናምን ትማራለህ። ከዛ ቻይኖች ጋር ስራ ተቀጠርኩኝ። ግን ትንሽ ጊዜ ናት። ብዙ የመቀጠር ባህል አልነበረኝም ከድሮም። ምን የጀመርሽው ቻይኖቹ ጋር ስራ? ሴክሬታሪያል ነው የተመረቅኩት። በሴክሬታሪ ነው ስራ የጀመርኩት። ግን እነሱ ጋርም ስቀጠር ባለትዳር ነበርኩ። ብቻ ነው የነበረው። መቼ ነው ያገባሽው? 3ኛ ዓመት ተማሪ ሆኜ። ኮሌጅ 3ኛ ዓመት ሆነሽ? እዛው ኮሌጅ ነው። በዛን እንትን ስለሆነ የነበረው ብዙም አልቆየውም። እሱም የራሱ ቢዝነስ ነበረው እዛኛው ቢዝነስ ውስጥ። እዛ ስፔር ፓርት ነበረ። እዛኛው ባግዝ ይሻላል በማለት አቆምኩኝ። ወዲያውኑ ልጅ ምናምን የመጣው? ከተመረቅኩኝ በኋላ ትልቋ ልጄ ወለድኩ። አክሱም እስከ መቼ ነው የቆያችሁት? አክሱም ብዙ
ልጆቼን 3 ዓመታቸው ትንሿ 3 ዓመት እስከሚሆናት እዛ ነበር። ልጆቼንም ትልቋ ልጄ ከወለድኩኝ በኋላ ነው ይሄ እንትን ቻሌንጆች በደንብ የጀመሩት። የነበረንን ስራ እንትን አደረግን ፌል አረገ። ቢዝነሱ ሲቋረጥ እሷንም ይዤ እንደገና አዲስ አበባ መጣሁኝ። በመሃል መጣን ወደዚህ ተያይዘ ማለት እሱም አብሮ ነበር። ምክንያቱም የእሱ ቤተሰቦች እዚህ ናቸው። ልክ እዚህ ጋር ስንመጣ ነው እኔ አሁን የአዲስ አበባ ነገር ለመጀመሪያ ጊዜ ነው አዲስ አበባ መምጣት። ብቻ በህልም ብቻ ሳላቃት ነው እንጂ እዚህ ጋር ግን እኔ አሁን ዝግጁ አይደለሁም ስራም ለመስራት። ሁላችን የአዲስ አበባ ሁሉንም ነገር አናውቀውም፣ እሱም እኔም ሁላችን ማለት ነው። እንደዚህ አምባሻ እንጀራ ምናምን እንደሚሸጥ ነው አዲስ አበባ ነው ያየሁት። አሁን ታሽጎ ሰው እንደሚገዛ አዲስ አበባ ነው ያወቅኩት። እንጀራ ለካ ይሸጣል ያልሽው ያኔ ነው? በጣም ታሪክ ነበር ለእኔና ሰው ደረቅ እንጀራ ሲሸጣት ይስተገረምሽ በጣም እና ያሰብኳት ነበር ደግሞ እንደ ቢዝነስም ብቻም ሳይሆን ሰውም እንደመልመድ። አሁን እኛ ጋር እንደ ነውር ነው፣ በጣም ነውር ነው። በቃ ማለት እንጀራ መግዛት ገና ከልጅነት ሁሉንም ነገር ነው የሚያስተምሩ። በቃ ሰው አይገዛም ከጎረቤትም ቢሆን ይበደራል እንጂ። በቃ እንደዛ ነው። ከእንትና አምጣ ከዛ ሂድ ምናምን ነው። እንደገና ደግሞ በቃ ሴት ልጅ ባለችበትን ቤት ደግሞ የምትቀረጸው ለስራ አትቀረጽ። መወለል እንደዚህ ያለብሽ ማጽዳት አለብህ፣ እንደዚህ እንትን ማድረግ አለብህ። ብቻ እንደ አገልጋይ አይነት ነው እኮ የሚቀርጹን እናቶቻችን ብታይ፣ በተለይ ድሮ። እና እኔ ምን አሰብኩኝ፣ እኔ ወደ ሀገሬ እመለሳለሁ፣ እንደዚህ ነገሮችን እሰራለሁ ልጄን እያሳደግኩኝ፣ አንተም ደግሞ ስራ ከተስተካከለ ደግሞ እመጣለሁ እስከዛ እስከምትደራጅ ብዬ በቃ ተለያየን እና እኔ ወደ ሀገሬ ተመለስኩ። በኑሮ ምክንያት ማለት ነው። ኦኬ። ከዛ እዛ አክሱም ስሄድ ይሄኛውን ቢዝነስ ጀመርኩ። ትልቋ አንድ ልጅ ብቻ ናት ያለችው። እሱንም ለማስለመድ ትንሽ ቻሌንጅ ነበረው። ግን አጠገቤ አንድ ሱቅ ነበረና ከአዲስ አበባ የመጣ ነው አምባሻው ብለህ ለጥፍና ሰው ይለምድልናል ብዬ አሰብኩኝ። ይሄ ከሌላ የመጣ ነገር ደስ ይለን የለ? በተለይ ትልቅ ከተማ ደግሞ። ከዛ በጣም ቢዚ ሆነ። በቃ በጣም በስፋት የሆነ ከአዲስ አበባ ድረስ እየመጣ አምባሻ ይሸጣል እየተባለ አክሱም። አንቺ ኮምሰሩ ዘው ነው ሰምታችኋል። ከዛ በጣም ቢዚ ሆነንና በጣም ታወቀ። ስለዚህ በቃ ቀን ልጄንም እያሳደግኩኝ አምባሻዬንም እየጋገርኩኝ ለሊት ደግሞ እናስረክባለን። ሱቆች፣ ጁስ ቤቶች ሁሉንም እናከፋፍላለን። በቃ ኖሮ እንደዚህ ይቀጥላል። እንጀራው አምባሻ እንደዚህ እየሰራው ትንሽ ከዛ ሰዎች ሲለምዱ የሆነ ያንተ ቢዝነስ ሰው ሲለምድ ሁሉም እንትን ያደረገው የለ ኮፒ ማድረግ ጀመረ፣ ሌላ ሰውም ጀመረ ምናምን እና ለእኔ ለነበረኝ ነገር በቂ አልሆነም ያንን ገቢ እና እኔም ትንሽ ሰርቼ ስለነበረ በቃ ፀጉር ቤት ልክፈት ብዬ ፀጉር ቤት ከፈትኩ። ከዛ በፀጉር ቤቱም 1 ዓመት ከምናምን ሰራሁበት። አጋጣሚ ትንሿ ልጄ ደግሞ እርጉዝ ነበርኩኝ፣ እሱም መቀጠል አልቻለም። ስለዚህ ወደ ቤት ተመለስኩኝ ድጋሚ ማለት ነው። በቃ ቤት ወደ መዋል ሆነ። ልክ ቤት መዋል ሲሆን ምናደረግኩኝ አሁንም የሆነ ኮንዶሚኒየም ውስጥ ነው የምንኖረው። ወጣቶች አሉ ማለት እንጀራ ገዝተው ቢገዙ ምንም የማይሏቸው ይሄ የመንግስት ሰራተኞች ምናምን እና እንጀራ ይዘው ሲሄዱ ነው የማየው ሁሌ ፌስታል አንጠልጥለው። ስለዚህ እቺም መቀየር ትችላለች ወደ ቢዝነስ ማለት ነው ብዬ ራሴ እንጀራ እየጋገርኩኝ ልጆቼም እያሳደግኩኝ መሸጥ ጀመርኩኝ ማለት ነው። በጣም ከባዱ ነገር ምን ነበር? ሁሉም በጣም ከባድ ነው። ከልጆች ጋር ነው የምትጋፈጠው። ወይ አንድ ልጅ ትይዛለህ ወይ እርጉዝ ነኝ። አሁን በዚህኛው ሰዓት አንድ ትንሿን እርጉዝ ነኝ፣ ትልቋ ልጅ ያለች። ስራ የለኝም። እንጀራ ስንጋግር በእንደዚህ በኤሌክትሪክ አይደለም በእንጨት ነው። እያንዳንዱ ነገር የራስህ የሆኑ ብሶቶች አሉ። እነዚህ ሁሉ ተደማምረው በጣም ምን ያስታውሳለሁ፣ በጣም ከባድ ጊዜ ነው የነበረው። መታሰብሽላል ሚሞሪ በጣም ለምሳሌ ይሄ ነገር በጣም ስፔሲፊካሊ እነዚህ ነገሮች ሞር ቸግረውን ነበር፣ እነዚህ ነገሮች ለማለፍ ተቸግረን ነበር የምታያቸው? አዎ፣ በዛን ሰዓት መድኃኒት መግዣ አጥቼ ነበር። እኔ አሁን እርጉዝ ነኝ። ከዛ አርኤች ኔጌቲቭ ነኝ። 7 ወር ልጄ ስትደርስ ግዴታ ያንን መድኃኒት መውሰድ አለብኝ እና ማንም ስላልነበረ ሁሌ ሌላ ነገር እንደሚያልፍ አውቀው ነበር። ያቺ ጊዜ ግን የሆነ ትክክለኛ ልጅ ላልወልድ እችላለሁ እንዴ ምናምን ብዬ
በጣም ጨነቅ ነበርና ኢንተርቪው ላይ ይሄ አላወራሁትም ግን ለአንድ ጓደኛዬ ነግሬው በጣም ነበር ሁሌ የሚቀርብ ሲጨንቀኝ የሚያበድረኝ ስናጣ ከኔ ቢጤ ተበድረን መድኃኒት ገዛው። ኧረ በእግዚአብሔር እና ያቺን ቀን አስታውሳታለሁ። ንገሪኝ ከወራሽ አይቀር እንደው በጣም ይቅርታይ ነው ያለፈ ስለሆነ ስሜትሽ እንደብሽ ይችላል ግን ኦልሬዲ አልፏል። አሁን ያለሽበት ሁኔታ ግን እስኪ በደንብ ንገሪኝ ሜሞሪውን እስኪ። ምክንያቱም እንትን አላረኩም በጣም ቸግሮኛል። ጀራ ሰጣለሁ ልጆቼን አሳድጋለሁ ግን ደግሞ ያንን መድኃኒት ማግኘት አለብኝ በሰዓቱ። 7 ወር እርጉዝ ነሽ? 7 ወር እርጉዝ ነኝ። ብዙ ስራዎች ነበሩኝ። እንግዲህ በጣም ቆንጆ የሚባል ፀጉር ቤት ነበረኝ በሰዓቱ። እሱን በርካሽ ሸጬ ነው ወደ ቤቴ ሆንኩት። ምክንያቱም ቤትም ስቀመጥ ወይ ልጆቼን ማሳደግ አለብኝ ትዳሬን በሰዓቱ ትን እያለ ስለነበረ ማዳን አለብኝ ብዬ ነበርና ያ ሁሉ ነገር ሳታደርግ ስትቀር እናም ደግሞ መድኃኒት መግዣ ስታጣ ያለውን ስሜት አስበው። ከዛ ልትወልድ ደግሞ ሲሆን አይደለም በህልምህ በሆነ ነገር እኔ በቃ የሆነ ጤናማ ልጅ ወልድ አይመስለኝም ነበርና ስጋቴ ነበር። ከዛ ያለን ምርጫ ከሱ መበደር ነበር። ማን የኔ ቢጤው እዛ አካባቢ የሚቀመጥ የኔ ቢጤ? በኮሚሽን ያበድራሉ የኔ ቢጤዎች። ኧረ ተይ በእውነት። እና 1000 ብር አበድሮን መድኃኒት ገዝተን 4000 ምናምን እንጀራ ሽጬ ነው የከፈልኩት። በዛን ጊዜ ደግሞ የዛሬ 15 ዓመት ታሪክ ነው አስበው። ይሄ ነበር ያኔ 2 ብር ከምናምን 3 ብር 4000 ለማጠራቀም የምትወስደውን ጊዜ አስበው። ፈታኝ ጊዜ ነበር። ምን አልሽ? እንደው ሐሳቡ ራሱ እንዴት መጣልሽ? ያን ይሄ አንዳንዴ እንትኑን ማግኘት በራሱ ይሄ ለመጠየቅ ውስጣችን መፍቀድ አለበት አይደለ? ያን ነገር ለማድረግ እናቴ እንደዚህ ያደረገ ምናምን ስትል ነው የሰማሁት የኔ ቢጤው። እሺ ማለት በቃ ብር አለው እንደዚህ ነው ምናምን ስትል ማለት ነው። ስለዚህ በጊዜው ብር ያለው እሱ ነው መድኃኒቱ ሌላ ሰው ሊገዛልኝ አይችልም። ብር ያለው ሰው የምታውቂው አንቺ ያኔ የኔ ቢጤ ነው እንትን ነው። አሁን በይሉኝታ ሲሆን እዛ ውስጥ ስትሆን ብዙ ነገሮችን ለሰው ላትነግራቸው ትችላለህ። አሁን እኔ በሰዓቱ ለማንም ምንም አልናገርም፣ ለቤተሰቦች አልናገርም፣ ለብዙ ሰዎች አልናገርም። አሁንም ስላለፈ ግን ደግሞ ነገም ስለሚያልፍ ለሌሎች ሴት እህቶቼን ደግሞ ብርታት ሊሆን ይችላል በማለት ነው እንጂ ብዙ ጊዜ ምንም ይሄን አውርቼው ራሱ አላውቅም። ግን በቃ ይታለፋል። እኔ አሁን ሁሌ የሆነ ጭንቅ ውስጥ ስሆን እቺን በምንድን ነው ማልፋት ነው። በዛች ሰዓት በምጨነቅበት ሰዓት ይሄ ሰውዬ አለ በቃ ሰርቼ መክፈል ነው። ምንም ማድረግ አልችልም። ግን መጀመሪያ መድኃኒቴን ማግኘት አለብኝ፣ ልጅ መትረፍ አለብኝ፣ ጤናማ ልጅ ማሳደግ አለብኝ በሚለው ሐሳብ ነው የመጣልኝ። የኔ ቪዲዮ በኮሚሽን ነው እንትን የሚለው እኔ ስቶሪው ገርሞኝ ነው ደጋግሜ ጠይቅሽ። ከባዷ ጊዜ እሷ ስለነበረች ነው ከባዷን ጊዜ ስላልክ በዛን ሰዓት። ኮሚሽን ይዞ ከዛ ያበድራል። ይገርም መድኃኒቱ ነበረ ጭንቀቴ። ከዛ በኋላ ያለው ግን በራሴ ጨክኜ እየሰራው ከፈልኩ። ለምሳሌ ከሆስፒታል እንደመጣሁኝ እንጀራ ነበረኝ ኦርደር። ከሆነ ሰዓታት አርፌ ወደ 200 እንጀራ ጋግሬያለሁ። አርፌ ማለት በቃ እንደወለድኩኝ የወለድሽ ቀን? ለሊት የመጣው 10 ሰዓት ቀን ነው የወለድኩት። ለሊት ተነስቼ 8 ሰዓት ጠዋት የሚወጣ እንጀራ ስለነበረኝ 200 እንጀራ ጋግሬያለሁ። ኧረ ተይ በእውነት ምክንያቱም ግዴታ ነበረ በዛና ሁሉም ነገሮች በጣም ከባዶች ነበሩ። ግን ልጄን ስለታቀፍኩኝ የዛኔ አልተሰማኝም። ይሄ ልጄን ከመታቀፌ በፊት የነበሩ ጭንቆች ግን በጣም ብዙ ነበር። ሰው የወለደ ቀን አራስ ሆኖ ከሆስፒታል እንደወጣሽ 200 እንጀራ መጋገር አሜዚንግ። በስማ በዙሪያሽ ሰው አልነበረም? ነበሩ እኮ ቤተሰቦቼ ምናምን አሉ፣ ግን አላሳየኋቸውም። ችግሮቼን አልነገርኳቸው። ከዛ ትዳሩ ወዲያውኑ የቆመው ማለት ነው ወይስ ምን ያህል? ሁለተኛው ልጄ 2 ዓመት ከምናምን ሆነ። መግባባት ነው የተለያያችሁት? ምንም በመሀል ምናምን ያላወቁብሽም እነዛን ቻሌንጆች ላይ? ሁሉንም እኔ ተለያይተንም ከባለቤቴ ጋርም ተለያይተንም ከ3 ከ4 ወር በኋላ ነው ያወቁት። ሁሉም ቤተሰቦቼም ጓደኞቼም ያወቁት እንደዛ ነው። ምንም በቃ ብንገናኝም እኔ ሰላም ነኝ። ምክንያቱም ያንን በቃ ቤታችን ውስጥ የነበሩ ነገሮች መፍታት አልቻልንም። ግን በቃ ደግሞ በሰላም በፍቅር መኖር እንዳለብን አምናለሁ። እና
እና ሲሰሙ ነው ከሌላ ሰው ሰምተው ምናምን ነው የመጡት እንጂ እኔ እንደዚህ ሆኜ በዚህ ወጥቶ ምናምን አላልኩም። ዋጥ ነው። እንዴት ቀጠለ? ከዛ በኋላ አዲስ አበባ መጣሁ። አዲስ አበባ መጣሽ? አሁን አዲስ አበባ የሆነ ነገር ተምረሽ ትይዥ? ልገምት። ከመጀመሪያው እኔ ጓደኛዬ ነበረችኝ ዱባይ። እሺ ዱባይ ነበረችና የዛን ጊዜ እንትን ቢዝነስ ነበር፣ የልብስ ቢዝነስ ነበር የዛሬ 12 ዓመት 13 ዓመት እንደዛ አይነት ነገር ነው የነበረው አይደል ሲጀመር። እና አዲስ አበባ ስመጣ ትንሽ የሬስቶራንት ከፍታለሁ ብዬ አስባለሁ። ምክንያቱም እዚህ ቢዚ እንደሆነ ሬስቶራንት ካፌ ምናምን አይቼ ነበር የዛኔም ስመጣ። የሆነ አንድ ወር ብቻ ነው ማቃት አዲስ አበባ። ከዛ በህልም ነው በቃ ጽዮን ሰው ሲመጣ ምናምን ሁሉ ጊዜ እንደዛ አላለሁ። አክሱም ጽዮን ሰው ሲመጣ እሺ በጣም በቃ ሁሉ ጊዜ መች ነው እኔ መጥቼ እንደዚህ ማመሰግንሽ። እኔ ከአክሱም ስወጣም ራሱ ቤተክርስቲያን ሄጄ ተመስገን የምልበትን ህይወት ከሰጠሽኝ ነው የምመለሰው ብዬ ነው የወጣሁት። ኧረ ተይ በእውነት እና ለማንም አልተናገርኩም። ለማንም ሰው እንደዚህ እየሄድኩ ነው ምናምን አዲስ አበባ አላልኩም። እሺ በቃ ምንም አላልኩም። ራሱ ክርስቲያን ሄድኩኝ ተመስገን የምልበትን ህይወት ከሰጠሽኝ ደግሜ እመጣለሁ፣ ካልሆነ ግን አልመጣም ብዬ ልጆቼ ራሱ እዛ ትቼ ነው የመጣሁት። ቤተሰብ ጋር አባታቸው ጋር ትቻቸው መጣሁ። ምክንያቱም በቃ መውጣት አለብኝ። አባታቸው እዛ ተመለሰ እንዴ? አክሱም ነው የሚኖረው። ተመልሶ አክሱም ነው ይዛኔና እና በቃ በራሴ ጨክኜ ነው የወጣሁት። ስለዚህ የሆነ ሽሮ ቤት ትንሽ ከፍታለሁ። ከዛ ደግሞ ዱባይ ምናምን እንደዚህ ልብስ ስራ ሞክራለሁ ብዬ ነበር የመጣሁት ወደዚህ ማለት ነው። ስለዚህ ጋር ስራ ሽሮ ቤት ምናምን ለመክፈት ሳስብ ጥንጥዬ ቤት ምናምን ናት። እዛ በሰፊው ለምደህ የሆነ ነገሩን እንትን እዚህ ጋር በጣም ያስቸገር ነበርና አክስቴ ነበረች ጋምቤላ ትልቅ ሆቴል ነበራት። እሺ ከዛ እሷን ለመጠየቅ ሲሄድ ነገርኳት። ጋምቤላ እስቲ አዲስ አበባ አዲስ አበባ ነው የምትኖረው ግን ጋምቤላ ሆቴል አላት። እሺ ለዚህ ስናወራ ለምን ግን ያኛውን አትሰሪበትም ለምን አብረን አንሰራበትም የሚል ሐሳብ ስታመጣልኝ ተነስቼ ጋምቤላ መጀመሪያ ሊዮ በሚለው ከዛ ሄጄ ሳየው በቃ ትክክለኛ ቦታ መሰለኝ። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸው በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። አዲስ አበባ ያሰብሽው ወደ ጋምቤላ ወሰድኩት እና ኃላፊነቱን ወሰድኩና ቤቱን ማስተካከል ስራውን ማስኬድ መስራት ጀመርኩኝ። ከዛ በመሃል በቃ አለመግባባት ተፈጠረ። ስለዚህ በቃ የኔ ነው የኔ ደግሞ ምንም ነገር የለኝም፣ በስሜ ምንም ነገር የለም፣ እዛ ቤት ምንም ውል የለም፣ ምንም የለም። ስለዚህ ስወጣ ባዶ እጄ ድንገት ግን አጠገቤ ይሄ ወክ እያረኩኝ አንድ የተዘጋ ቤት ነበር እና ሁሌ ነው የማየው እሱን ቤት ተዘግቶ ስልካቸው አለ። ያንን ቤት ምንድነው ኤንጂኦ ነው ይዘውት የነበረው። ኤንጂኦ የሆነ ቤት ሲከራይ ሙሉ ነው የሚያደርገው እቃ ሶፋ፣ ኤሲ ምናምን ሙቀት አይደል? ከዛ እንደዚህ ነገሮችን ያደርግና ከዛ ግን ትተው ነው የሚሄዱት። ከዛ ወዲያው ደወልኩለት ያንን ስልክ ያየሁትን በሩ ላይና ወዲያው እንደደወልኩኝ ለሰውየው ስለራሴ ችግር ነው የነገርኩት። እሺ አሁን ችግሮችሽ ነገርሽ ምን ልርዳሽ አለኝ። ቤቱን ለኔ ስጠኝ። ስለዚህ አይተሽዋል ግን ቤቱ አለኝ። አላየሁትም ግን ሰዎች ይነግሩኛል ስለዛኛው ቤት እንደዚህ ስለሆነ ውድ ነው በቃ ውድ በዛ ብር ደግሞ ካልተከራየ ይዘጋ ችግር የለውም ብሎ ነው። አዲስ አበባ ነው የሚኖረው ሰውየው። እኔ ግን ሞያ አለኝ። አሁን ግን ምንም አይነት ነገር ምገዛበት እጄ ላይ ምንም ብር የለም። ስለዚህ እንደ ልጆቼን ትቼ ነው የመጣሁት መስራት አለብኝና በቃ ይሄንን ውለታ ዋልልኝ። እኔም ከዛ በላይ ብዙ ችግሮችን ስላሳለፍኩኝ እግዚአብሔር ይርዳሽ ውሰጂው አለኝ። ስለዚህ ግን ስንት ነው የምትከፊው አለኝ። 60 ሺህ ብር ነበር ቤቱ 30 ስለው እሺ ዞሮ መርዳት ስለሆነ አለ። ከዛ ይሄን አስደሰተኝ። ግን እንደዛም ሆኖ 30 ሺህ ብርም የለም። ልክ ደግሞ 50 ሺህ ብር ሌሎች ደግሞ የሚያግዙን ልጆች ስለነበሩ 50 ሺህ ብር አበድረን ብለ ነው እሱ አበደረንና 30 ሺህ ብር የቤት ኪራይ ከፈልኩ። በ20 ሺህ ብሩ በሬ ገዛው ቤቱን ለማስመረቅ ፍዬ ወዲያው። ስንት ብር ተበድረሽ? 50 ተበድረሽ? በቃ 30 ብሩ በሬ። በቃ ቤቱ እቃ አለው። ከዛ መጠጦች፣ ለስላሶች፣ ውሃዎች ምናምን ደግሞ በብድር ማወር ትችላለህ እዛ ጋር። በቃ እንደዚህ ዝግጁ አደረግን በአንድ ቀን። ከዛ ከነበርንበት ቤት ስንወጣ ግን
ወደዚህኛው ቤት ስገባ እህቶቼም ነበሩኝ ከኔ ጋር ከዝኖቼ ነበሩ ከአክሱም እኔ ጋር እንዲሰሩ የመጡና ያንን ያከራየኝ ከዛ በፊት ሰውዬ ማለት አሁን የሆነ ሰው ችግር ትነግረዋለህ ግን ደግሞ ፊት ላይ ምንም ነገር አይታይም እና ያንን ሰውዬ ምንም አላመነንም ስለዚህ አምባሻ ተሸጡ ነበር እንጀራ ተሸጡ ነበርና መብራቱ ቼክ መደረግ ስላለበት የሆነ ብር አስይዞ አለ ምንም ብር የለንም እኛ ደግሞ እቺም ተቀበለንም ራሱ እንደዚህ ያደረግናል ከዛ ምንም የሚያዝ ነገር ሲያጣ ልብስ ሻንጣችን ያዘ ይሁላችና ከዛ ልብሴን ያዘ በቃ 3 ወር ተያዘ ልብሱ በቃ ባንድ ልብስ 3 ወር ግን ትኩረቴ ስራው ላይ እንትን ማድረግ ከዛ እዳውን መክፈል ስለሆነ የነበረው በዛች ልብስ ወጣው ሻንጣውንም ሰውየውንም ያዘው እግዚአብሔር ይስጣው አንድ ልብስ አርጎኝ የበሬው ጉዳይስ ከዛ ወደዛ ወጣን ከዛ አጠገባችን ደግሞ ስጋ ቤት ስላለ ለሱ ነው እንዲገዛልኝ የነገርኩት ምክንያቱም በቃ በስጋ እንደዚህ በሬ አርደና ነው የምታስመርቀው ዘነ ደግሞ ከ2 ቀን 3 ቀን ያለኝ ገዛልን በቃ አስመረቅን ለሁሉም ሰዎች ሊያግዙን የሚፈልጉ ሰዎች ግን ስለነበሩ እግዚአብሔር ይስጣቸው በጣም ደስ የሚል ማህበረሰብ ነው እሺ የጋምቤላ ሰው የሆነ ለማገዝ በጣም ይሄ በግሩፕ ነው የሚነሳው ሊጥልህ ሳይሆን ሊያግዝህና የዛች ቀን ብቻ 80,000 ብር ሰራው ዋው 20,000 ብር የገዛሽው በሬ ማለት በብድር የመጡ መጠጦች ምናምን አሉ ኦኬ ስለዚህ እነሱን ሽያጩን ግን በሬውንም አትርፈዋል ከዛ በቃ ተጀመረ ማለት ነው ህይወቱ ሬስቶራንት ከፈትኩኝ ቆንጆ ሆነ ብድሬ መክፈል ጀመርኩኝ እያን እንደዚህ ያለ ወደ 10 ወር አካባቢ ያንን ሁሉ ለመሸፈን በዚህ መሃል ግን በቃ ራሴ ነኝ አስተናጋጅ ራሴ ነኝ ሼፍ ራሴ ነኝ ሁሉንም ነገር ማለት ነው በጣም ብዙ ከስተመሮች ነበሩን በጣም ብዙ ሰው ማለት ማህበርታት ስለሆነ የሚፈልገው እኔ ብዙ ሰው በቃኛ ጋር ነበር በግንባታ ፍጥነት ጥራትና በሚመርጣቸው ድንቅ ቦታዎች የሚታወቀው ዴማው ሪል ስቴት የመረከቢያ ቀናቸውን እየተጠባበቁ በሚገኙት ቦሌ መድኃኔዓለምና አዲስ አበባ ሳይት ጥቂት ካርታ ያለቀላቸው ሱቆች በ30% የማጣሪያ ቅናሽ ለሽያጭ ቀርበዋል። አሁኑኑ በዚህ ቁጥር ይደውሉ፣ ቀጣዩ ቤትዎን ቡክ ያድርጉ። ዴማው ሪል ስቴት ቅንጦት ይገባውታል። ከብድም ራስሽ ሼፍ፣ ራስሽ አስተናጋጅ፣ ራስሽ ካሼር ሁሉንም ነገር ግን እኔ በዛን ሰዓት መቅጠር የለብኝም ምክንያቱም አስተናጋጅ ከቀጠርኩኝ ይጎድልብኛል ጊዜው ይሄድብኛል በዚህ አመት በቃ መውጣት አለብኝ ልጆቼን አምጥቼ መኖር አለብኝ ብያለሁ መጨረሻ ላይ በጣም ደከመኝ ሲደክመኝ ምን ማድረግ ፈለኩ የሆነ ሰው ቢኖር ምን ነበር የሚያደርገው በቃ አይዞሽ ነው የሚለኝ አይደል በርቺ የሆነ ነገር ወይ ጊፍት ወይ የሆነ ነገር ነው በቃ እሱን ለምን እኔ ለራሴ ለሸዊት አላረግላት አልኩኝና ለራሴ ብዬ ማጠራቀም ጀመርኩኝ ስልክ መግዛት ስልክ የለኝም ከሁሉ የዛን ጊዜ ራሱ ምክንያቱም ከዛ ሁሉ ነገሮችን በቃ ርቅ ያለው ቆይቼ ነው ለልጆቼም ራሱ ስልክ ምደውልላቸው ምናምን ምክንያቱም በጣም ትግል ውስጥ ነው የገባው ከዛ ስልክ ገዛው በስጦታ ተክለያ ተቀለልኳት ምናምንና ፋሲካ ነበረ ጓደኛዬ ቤት ሄጄ በቃ ማለት ስጦታ እንደተሰጠኝ እንዲሰማኝ ስለሆነ እሷም ጋብዛኝ ሬስቶራንት ነበራት ክትፎ ምናምን ከዛ ስጦታዬን ምናምን አውጥ ማን የሰጠሽ ሸዊት ምናምን ስትለኝ ሸዊት እንጂ ደስ ትለኛለሽ ሾጥ ያረግሻል ጠቅለሽ በስጦታ ወረቀት በቃ ሌላ ሰው በርቺ እንዳለኝ ነው መስማትና እንደዛ ነው በቃ የፈለኩት አልኩኝ በቃ ይሄ እያለፈ ነው ትንሽ እየደረስሽ ነው ወረቀትም ነበረው ጽሁፍ ነበር ትንሽ ነው የቀረሽ እያለፈ በርቺ በቃ ትንሽ ነው እየቀረሽ ማለት እያለቀ ነው ሁሌ ነው የምለው አሁን ድረስ እንደዛ ነው የምለው አሁን እንኳን ከአንዱ ስልኬ ወደ አንዱ ስልኬ እንደዛ ነው ቴክስት ማድረገው አንዳንዴ የደከመኝ መስሎ ከተሰማኝ በቃ ሌላ ሰው ሊያደርግልኝ የምጠብቀው ነገር ራሴ ማድረግ ተለማምጃለሁ እና ራሴን አበረታለሁ ምክንያቱም ትንታረጋለህ የሆነ ምን ጠብቀው ነገር አለ አይደል በቃ የዛን ጊዜ በቃ በርቺ ወይ ጎበዝ እንኳን አለፍሹም የሆነ ነገር ብቻ ፈልጊያለሁ ያን የሚያረግ ሰው ደግሞ የለም በዙሪያ ማንንም የለም እና ደግሞ ያ ሁሉ 1 አመት 2 አመት ደግሞ እዚህም ልጆችሽ ትተሽ ሄደሽ እንደዚህ ሆነ በዚህ ወጥቶ በዚህ ገብቶ ምናምን ያለው አይደል እዛ ደግሞ እንደዚህ ያደረገችኝ እንደዚህ ሆነ ሳት ከፊት ሳቲ አይነት ነገሮች ናቸው ያሉ ምንም እኮ ነገር የለም አስበው የሆነ ሰው ልብስህ ራሱ እንደመያዣ ሲይዝ ማንንም ሰው አልነበረም በቃ ሁሉንም እንትን ነበርና ብቻ ባለ ስልክ ሆንኩኝ በዚህም በቃ ወደ ቤት ሄድኩኝ ማለት ነው በቃ ስጦታዬንም ለብታቤንም አይቼ ልክ ወደ ተለመደው ህይወት ያደል ሄደ ስልኳን አስቀመጥኳት ወደ ኖርማል ይሄ የሆነ ኦርደር ታዘዝኩኝ ይዤ ስወጣ
ሁልጊዜ ምግብ ምን ሰጠው ልጅ መጥቶ ስልኳን ሰርቋት ሄደ። ወይኔ ሸዊት ለሸዊት የሰጠቻትን ስልክ ደከመኝ የዛን ቀን እንትን አደረግ ደግሞ ዋው የነበረች ስልኳ 3000 ምናምን ብር በጣም ብዙ ነው በዛም ጊዜ ማጠራቀም እሷን ለመግዛት ከሰዓት ለቀቀን ምንም ሻንጣችን ምናምን ይዘን ነው የምንሄደው ስራዬን ዘጋው ወሰንኩ በቃ ይሄን ሬስቶራንት በቃው እስካሁን በቃ እዚህ ጋር ነው ማለቅ ያለበት ማለት ሬስቶራንቱ በራሱ አላዋጣም አዋጣል ግን ብድሩ በዛ ስለዚህ ዘጋው ወሰንኩኝ በባዶ ለመምጣት ማለት ነው ወደ አዲስ አበባ ስለዚህ የነበረንን ነገር ከነቃው ስለሆነ የነበረው ትንሽዬ ነገር ነው የነበረንና እጄ ላይ ያሉት የዛን ጊዜ ቀን የነበረኝ ብር ሳስብ በቃ ትኬት ብቻና የተወሰነ ብር ናት እንትን ያለችው የመጨረሻ ከትኬት ከገዛ በኋላ 50 ብር ቀረች እዛ እኔን የምታግዘኝ ልጅ ነበረች እቺኛውን 50 ብር የተወሰነ ብር ይዘሽ መመለስ አለብሽ ምክንያቱም አዲስ አበባ ልንሄድ ነው በባዶ ነው አዲስ አበባ ልመጣ ነው እኮ በድፍረት በቃ በያት ከባለ ባጃጅ ጋር በ30 ብር ተደራድረው ሄዳ አድርሳ ሻንጣችሁ ስትመለስ ተጣሉ በ20 ብሯ ከዛ ባለ ባጃጁ 20 ብሯ ሲቀዳት እኔ አንገቱን ነው ያስኩት 20 ብር ብቻ ነው አለችን ሌላ ምንም ብር የለኝም እሷም ከብዙ ሆነ አይደለም ግን የሆነ ነገር ቦርሳዬ ውስጥ አለ ማለት ፈልጌ ነበር ከዛ ይስግብግብ ምናምን ይሄ ሁሉ ሬስቶራንት እያለሽ ምናምን ብሎ ጥሎልኝ ሄደ ማለት ነው ስለዚህ እነዛ እህቶቼ የነበሩ ዛጋርጋቸው እኔ ተነስቼ መጣሁ አዲስ አበባ ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ ጀርመን ፍራንክፈርትና ኔዘርላንድ አምስተርዳም ሆኗል ያሉን ቦታዎች ውስን ናቸው አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ ሁሌም ጉዞ ሁሌም ጉብኝት አለ ቬጂታን ኢትዮጵያ ቱር ኤንድ ትራቨል አዲስ አበባ ላይፍ ተቀበለሽ እንግዲህ እንዴት አገኘሽው ከባድም ቆንጆም እሺ ለአዲስ አበባ ወደዋለሁ ምን እንደማደርግ እኔ አላውቅም ነበር ግን እህቴ ብቻ ስለነበረች እዚህ ማረፊያ ነበረኝ እሷ ጋር ጋምቤላ የሚያውቁኝ ሰዎች የእንጀራ ቢዝነስ እንዳማክራቸው አዲስ አበባ እንደመጣሁኝ አወቁና ደወሉልኝ ኦኬ ከዛ ስንገናኝ ለምን አብረን አንሰራም አብሮ መስራት ደግሞ እዛኛው ጋር ጥሩ ልምድ የለኝም ግን ሌላ ሰራተኛ እፈልግላቸዋለሁ ስላቸው በመሃል ስንት ነው ግን የምትከፍሉት ስለው አንድ እንጀራ 25 ሳንቲም ማለት ደሞዟ ደግሞ 3500 ብር አለ እና ወዲያው ያቺ ስልክ ከተሰረቀች በኋላ ሌላ ጢን አይነት ስልክ ሌላ ጓደኛ ይሰጣኝ ነበርና እንጀራ ሲሸጥ ነው 25 ሳንቲም የሚሰጥሽ ከአንድ እንጀራ ኮሚሽን ሲል ወዲያው ካልኩሌት ሳረጋት ስንት እንጀራ ግን ትሸጣላችሁ ምናምን በየሳስ 2000 ምናምን ኤክስፖርት ማድረግ እንችላለን በደንብ ተደራጅተው ነው ለኤክስፖርት እንትን ነውና ሳየው የተሻለ ነው ይሄ ነገር ትክክለኛ ሊሆን ይችላል ለኔ ልጆቼ ማምጣት ይችላል የቤት ክራይ ተከራይቼ መኖር ይችላል በሚለው ነገር ወሰንኩኝና እንደውም እኔ እሰራለሁ ቀደሞዜ 3500 ብር ነው ከዛ ደግሞ እንጀራ ደግሞ ኮሚሽን 25 ሳንቲም ከአንድ እንጀራ ኮሚሽን 25 ሳንቲም እሺ ያን ስራም ደግሞ ማማከር ነው እኔማ በቃ እንደ ኃላፊ ሆኜ ኦኬ እንጀራውን መቆጣጠር ጥራቱን ምናምን ከዛ እንዲሸጥ ማድረግ ማለት ነው ከዛ በነገራችን ላይ እኔም ሊያግዙኝም ፈልገው ነበር እንትን እዛም የሚያቆኝ ሰዎች ስለሆኑ በቃ ምንም ችግር የለውም ብትሰራ ብለው አስበዋል ስለዚህ ስራ ጀመርን ማለት ነው ልክ እሷ ስራ ስጀምር ቤትም ተከራየው ልጆቼም ከክፍለ ሀገር አመጣው አስመዘገብኩኝ ትምህርታቸው እዚህ ጋር መኖር ጀመርን ማለት ነው ዋው እና እንዴት አገኛችሁት እንዳስብሽው ሆነ አሁን ልጆች አምጥተሻል ቤት ተከራይተሻል ኃላፊነት ከፍ ይላል አዲስ አበባ ነው ያለሽው ሶ ከባድ አልነበረ ልጆች ተተህ ከመሰቃየት እነሱን ይዘህ ያለውን ቻሌንጅ መወጣት አብሮ መጋፍ አዎ እሺ በቃ እሱን በጣም ትክክል ነበርና የመጀመሪያው በቃ ቤታችን ተከራየን ስራ መስራት ጀመር እንጀራ እንደምሸጥ ግን እንጀራ ቤት እንደሆንኩኝ ግን አልነግራቸውም ነበር ለልጆች እሺ ዝም ብዬ ከዛ ኃላፊ ነኝ እዛ ምናምን ነው የምላቸውና ማሚ ኃላፊ ናት ምናምን ብለው ነው እንትን የሚያደርጉት ከዛ መስራት ጀመርን እኔ ትሉዲምቱ ነኝ ያለሁት ቤት የምኖረው ይዛኔ ያው ርካሽ እዛ አካባቢ ነው ብለን የዛን ጊዜ አዲስ ሳይት ስለሆነ የነበረው ልጆቼም እንደገና አማርኛ በደንብ አይችሉም ጥሩ ትምህርት ቤት ላይ ማስተማር አለብኝ ይሄ ሳስበው ያኛውን ኮሚሽኑ ቢዝነሱ በደንብ አለመደም የነሱ እንጀራውንም ሲከብድ እንትን ማድረግ ጀመርኩኝ
እኔ ራሴ ስራ መፈለግ እንጀራው የሚሸጥበት ከነሱ እንጀራ 10 እንጀራ ገዛና 10 ሬስቶራንቶች በቀን አናገራለሁ። ስለዚህ 8 9 ምናምን ላገኝ ይችላል። ስለዚህ ሽያጩን እንደዚህ ያረኩኝ ከፍ ማድረግ ጀመርኩ። ስለዚህ ሽያጩን ከፍ ካለ ኮሚሽኔንም ከፍ አለ ማለት ነው። በዚህ መሃል እኔ ሰፈር አካባቢ ደግሞ ብዙ ከስተመሮችን ያስኩኝ እዛ ትውልድም እና ሁሌ ሌሊት ነው የምናደርስላቸው። አንድ ቀን ግን ሲዘጉ በቃ ተመልሼ ላደርስላቸው ብዬ የእነሱን እንጀራ ግን ተሸክሜ ሄጄ ሳይዝ ስመለስ ልጆቼን ከትምህርት ቤት እየመጡ አይተውኛል። ለካ እንጀራ ተሸክመሽ ከዛ አድርሼ ብቻ ሄጃለሁ። እኔ ስመለስ ሸዊት ኬክ ቤት ብለው ቤቴ ላይ ለጥፈው ጠበቁ። እነማ ልጆቼ ማለት ሸዊት ኬክ ቤት ምናምን ብሎ ለጥፈዋል። ለዛ ነው ሸዊት ፔስትሪ የተባለው እንጂ ስሜ ስለሆነ አይደለም። የምርሽ ነው? በእውነት እንጀራ ተሸክመሽ ስቴጅ ስላዩሽ ነው እንደዛ? አዎ። ከዛ ስመለስ በቃ እንደዚህ አበባ እንትን አርቲፊሻል ነበር ይዘው ምናምን ነው ሰርፕራይዝ ማሚ ምናምን ብለው ነው እንትን ያደረጉኝና አሁን እኔ ወይ ካፌ ወይ ትምህርት ቤቱን ሲመረቅ ላይ ያለውን ስሜት የዛኔ ከልጆቼ ጋር አይቼው ነበር ማለት ተሰምቶኛል። በትክክለኛ ስሜት የተሰማኝ በቃ አዲስ ቤት የከፈትኩ ነው የመሰለኝ። ከዚህ ምንድነው ይሄ ምናምን ስላቸው ባለ ካፌ እንድትሆኝ ነው የምንፈልገው እንጀራ እንድትሸከሚ አይደለም። ምክንያቱም አክሱምም ሬስቶራንት ነበረን ያውቃሉ። ግን ካፌሽ ሰው ደውሎ ኬክ ይልሻል፣ ሻይ ቡና ምናምን ይላል፣ ያዝሻል ምናምን አሉኝ። በዛን ጊዜ ያስበው እንደገና ነጭ ወንበር አለው ካፌሽ በጣም ያምራል ምናምን ብለው በቃ ተላቀስን። በቃ እንትን ብለን ከዛ ሁልጊዜ ነበረ መኖሪያ ቤትሽ ላይ ነው እንደዛ ለጥፈው የጠበቁሽ በር ላይ ስወጣ ስገባ ሁልጊዜ ማንም ሰው ሲመጣ ሸዊት ኬክ ምናምን ነው የሚለው ድሮ ማለት ነው። ከዛ በዛ መሀል እየሰራን ስንሄድ እንጀራ ቤቱ ትንሽ ወደ ሌላ ነገር እየቀየሩ ሲመጡ 5 ወር ወይ 6 ወር ነው የሰራሁት። አሁንም እንደገና ሌላ ማሰብ አለብኝ መፍትሄ። መጋገር ያላቸው የኔ ደግሞ ኮሚሽን ያለኝ ከነሱ ጋር እኔ የምኖርበትን ሰፈር ደግሞ ዳቦ ቤት የለም፣ በጣም ችግር ነው። ስለዚህ ለምን ያንን ደሞዜን በመጋገሪያ ለምን አይከፍሉኝም ብዬ አሰብኩኝ። በአለቃዬ ሄጄ ያናገርኩት በቃ ደሞዜን በመጋገሪያውን ክፈለኝ፣ ከዛ ደግሞ እኔ ትውልድምት ሄጄ ዳቦ ቤት ልክፈት፣ ምክንያቱም የዳቦ ቢዝነስ በጣም የሚያዋጣ ይመስለኛል ምናምን ብዬ። ግን ይሄ ረስቼዋለሁ። ይሄ ሸዊት ፔስትሪ ሸዊት ኬክ ቤት የሚለው በጣም ጥሩ ሀሳብ አለ። እንደውም ለምን እንጀራውንም ራሱ ጨምር ማትወስጂው ሲለኝ እሱ ደግሞ አቅም የለኝም በቃ ሰርተሽ ትከፍያለሽ ሙሉን ተረከቢ ወደ ሌላ ፕሮጀክት እንትን ብለው ነበር። እሱንም ደግሞ ሰርተሽ ትከፍያለሽ ችግር የለውም አሉ ማለት። ስለዚህ ባንዴ ወደ እንጀራውንና የዳቦውን ቢዝነስ ውስጥ ልገባ ነው ማለት ነው። ከዛ ስም መምረጥ ላይ ሲሆን ኬክ ቤት እንኳን ባልከፍትላቸው ሸዊት ዳቦ ቤት ግን ይሁን ብዬ ሸዊት ዳቦ ቤት አደረኩት። ከዛ ልክ ዳቦ ቤት ደግሞ አርገነው ስራ ሲጀምር ኬክ የለም እንደዚህ እንትን የለም ዶናት የለም ምናምን። ምክንያቱም ከታክሲ እንደወረድክ የኛ ቤት ቅርብ ናት ነው። ስለዚህ አሁንም ኬክ እና እኔ ሳይታወቀኝ ሆነሳ ሸዊት ኬክ ዳቦና ኬክ ብለን ደግሞ እንትን አደረግን። ዳቦ ብቻ ነበር እና ኬክ ብላችሁ ጨመርንበት። አጠገባችን ደግሞ ሌላ ተፎካካሪ ያገኘንና ዳቦ ቤት መጥቶ ትንሽ እንትን አደረገ። የኔ ትንሽ ማሽን ነው የኛ ሀገር ቢዝነስ ሰው ያየን የሚጀምረው እሱ በትልቁ ነው ምናምንና በቃ የኛ ተመታ በጣም ማለት ነው በቃ ባንዴና። ለምንድን ነው የምንታገለው? ኬክ ላይ ደግሞ በደንብ አሪፍ እየሆነልን መጥቷል የዛኔ። ስለዚህ ለምን ኬክ ቤት ብቻ አይሆንም? ዳቦ ተቆረጠ ሸዊት ኬክ ቤት ሆነ። ይሄ መጨረሻ የቤታችን የህልሙ ርዕስ ያዘ ማለት ነው። እዛ በኬክ ቤትና ካፌ ሙያው እውቀቱ ነበር ኬክ መስራት እንዳልኩ ኪችኑ ላይ ምንም ችግር ስለሌለብኝ ይሄኛው ቀጥሬ ነበር የመጀመሪያ። ምክንያቱም እኔ አላውቀውም ነበር የመጀመሪያ ኬክ ለልጆቼ ቤት ውስጥ ሰራለሁ፣ ግን ለቢዝነስ እንዴት እንደሚሆን እኔ አላውቀውም። ከዛ ቀጥሬ እየሰራን እያለ ከሱ ልጅ በላይ ግን እኔ ገባኝ ነበር። የሚገርም የ5 ዓመት ልምድ ነበር። እንደዚህስ ብታደርጋት እንደዚህስ ቢሆን ምናምን ስለው ያው አንዳንዴ እንደ ባለሙያ ሲነገረው አይሰማም። ግን የሆነ ጊዜ አንድ ማታ አንድ ከስተመራችን መጣና የባለቤቴ ልደት ነበረ ረስቼው ነው ዛሬ ስሪልኝ አለኝ። ወይ ኬክ የሚሰራው ሰውዬ እኮ ወጣ ምናምን አልኩት። አንቺ ጎበዝ ነሽ ትስጪያለሽ ስሪልኝ አለኝ።
ከዛ እና የኔ ማር ብለሽ ጻፊበት ምናምን አለኝ። ከዛ እኔ ትምህርት ቤት ላይ ለጥፊያታለሁ እሷን ፎቶ። አረ የመጀመሪያው ኬክ ነው። ከዛ ገብቼ በዛን ሰዓት ስሰራለት ልጁ ከሚሰራው ኬክ በላይ ቆንጆ ነበር የኔ። አሁን ያስቃል ኬክ ሲታይ ቆንጆ አይደለም አሁን በወቅቱ ግን እንደዛ ነበርና ወይ ቆይ በቃ ፎቶ ልነሳባት ብዬ ፎቶ ተነስቼባት አለች እዚህ ለቡ ብራንቻችን ላይ ፊት ለፊት አድርገናታልና የመጀመሪያ ኬኬ እሷ ነበረች። ከዛ በኋላ በቃ የኔ ማር ብለን በቃ ኬኩንም እንደዛ ብለን እዛ በቃ ፕራክቲስ ስለሚያስፈልገው በዛ ቀጠለ። ይገርማል። ተስማ አቀባበሉን ሂደቱን ለውጡ እንዴት አገኘሽው? ወደ ኬክ ቢዝነሱ ከገባሽ በኋላ በጣም አሪፍ ነበረ። ኬክም ካፌም ነው ያደረግነው። በጣም ጥሩ ሰራ ነበረ። እዛው ቱሉዲምቱ በጣም ጥሩ እየሰራን ከዛ ግን ኮቪድ ገባ። ኮቪድ ደግሞ ኬክ ቤት ምንም በፍጹም ምንም የማይሆንም። በዛን ሰዓት ሰራተኛ መቀነስ አትችልም። ብዙ ነገሮች ምንም ነገር ማድረግ አትችልም። በጣም ከባድ ጊዜ ነበር። አይገርም? ተስተካከለ ኑሮ መስመር ያዘ ስትይ እንደገና በቃ በጣም ቆንጆ ሆኖ ነበር። ሁሉም ሰው እንደ የቱሉዲምቱ ካልዲስ ምናምን እያለ በጣም እንትን ያደረገው ነበርና በጣም ቆንጆ ነበረች ያቺ ቤትና ኮቪድ ሲመጣ ግን ምንም ቤቱም ቀዘቀዘ ስራውንም። እኔም ኮቪድ ያዘኝ። በጣም ትንሽ ታገልኩ። በጣም ከባድ ጊዜ አሳለፈንና ከዛ ሁሉ አሳልፈን ስንወጣ ግን ምንም ማሰብም አልችልም። ምን እንደማደርግ ምርጫም አልነበረኝም። በዛ ከኮቪድ በኋላ ነው እኔ ዳዊት ድሪምስን የተቀላቀልኩት። እዛ ጋር መሰልጠን ቻልኩ። ልክ ስመለስ ለሌላ ሰው ይሆናል ለእህቴ ይሆናል እያልኩ ሁሉ ጊዜ ኮቪድ ተያይዞ እያሉ የዴቭን አየው ነበር እና ለሌላ ሰው ግን ይሆናል ብዬ እንትን ልክ ነበር። ለራሴ የሚሆን አልመሰለኝም ነበር መጀመሪያ ትምህርቱ። ከዛ በኋላ ልክ ከኮቪድ ስመለስ ቤቱ ግን በቃ ባዶ ሆኖ የሞባይል ካርድ ምን ሞላበት አጣን። እኔም ደግሞ አልነበርኩም ራሱ ወደ 2 ወር ከምናምን እስከማገግም ታመም ያለውና ልክ በዚህኛው ሰዓት ነበር ድሪምስ ደውዬ ተመዘገብኩት። በዛ መሃል ደግሞ ምን ነበረ የሆነ ብድር ነበር የማይክሮ እንትን ማስተር ካርድ በኮቪድ የተጎዱ እንትኖች ቢዝነሶች እንትን ይደረግ ነበርና ለሱ ሌላ ዋስ ያስፈልግ ነበር ምናምን። ግን እነዛን ሁሉ የመጣሁባቸው አሉ አይደል? እነሱ ስጋት ሆነውብኝ ሌላ ሰው ዋስ አልጠይቅም ብዬ ቢዝነሱንም እንደ አዲስ ተበድሬ እንትን አላረግም። በቃ ሁሉ ጊዜ ማደግ መውደቅ እንደዚህ ነው ብዬ አስቤ ነበር። ልክ እዛችሁ ክላስ ጋር ሲሄድ ምን ጠቀመኝ ስለጠይቁ ይሰጣችኋል አወራ። በቃ የማይገባ ከሆነ አይሰጥህም አለ። ስለዚህ እነዛን ሰዎች ለኔ እኔ ስለሚገባኝ አይከለክሉኝም ዋስትና ብዬ አሰብኩኝና ወጥቼ ስጠይቃቸው ፍቃደኛ ነበሩ። እንዴት ስትጠይቂያለሽ ግዴታችን እኮ ነው አለ። ስለዚህ ለኔ እንትን ሆነኝ ተስፋ ሆነኝ። ከዛኛው ብድሩን ወስጄ ቤቴን ማስተካከል ጀመርኩ ማለት ነው። እንደ አዲስ አስተካክለው ግን እስኪ አዲስ ነገር ምን ልጨምር አልኩኝ። ከዛ ሸዋርማ ነው ታየኝ። የዛኔ እንደዛሬ እንደዛ አሁን አልበዛም ነበር የዛኔ። ከዛ ከየመን ማቀው አንድ ልጅ ነበረ 2 ልጆች እንዲልክልኝ አረኩኝ። ለሸዋርማ ሬዲ ያረኩት ቤቱ በረንዳው ምናምን በዚህኛው በብድሩ ምናምን አስተካከለ። አሪፍ ሆኗል። አሁን ኮቪዱም ወጥቷል ምናምንና እንደ አዲስ በቃ ቤታችን እንደዚህ እናስመርቃለን ስንል ደግሞ ቅዳሜ እናስመርቃለን ብለን አርብ ተዘጋ። በፖለቲካው ጊዜ በወቅታዊ ጉዳይ ተብሎ ተዘጋ። ምን አይነት ፈተና! ሁሉም እንደዚሁ በቃ እነዛ 2 ከየመን አምጥተን ለሸዋርማ የሚያስፈልገን ነገር አድርገን ሁሉንም ነገር ዘፍዝፈን አይስክሬሞች፣ ኬኮች ምናምን ዲስፕላይ ሞልተን ሰው ሁላ እየጠራን እንደ አዲስ እንትን ይደረጋል። ምንም በቃ 1 ብር ሳይኖረኝ እጄ ላይ ተዘጋ። በጣም በቃ አስበው። ከዚህ መንገድ ደግሞ እንዴት ነው የምትወጪው? ምን አልሽ? እዚህም ሶን በጣም ደነገጥኩኝ። ከዛ ልጆቼን ነው የዛኔ ዛ ጓደኛ ያለች በቃ ልጆቼን ብሰጣት በደንብ እንትን የምታደርግ ሰው ናት ብዬ አሰብኩኝና ወዲያው እሷ ጋር ነው የደወልኩት። ምክንያቱም ይዤው መመጣ የነበረኝ ሁሉ ጥንቅቅ አድርጌ ነው ለቤቱ ኢንቨስት አደረኩት። ከዛ ወደ ቤቴ ስመጣ ምንም ማረግላቸው ነገር ይዤላቸው መጣ ነገር የለም። ካንቺ ጋር አኑሪልኝ ለተወሰነ ጊዜ አልኩኝ። ለማሰብም ለማልቀስም ብቻዬም ለመሆንም እነዚህ ልጆች ተሰቃዩ። ካንቺ ጋር ሆኖ አልኳት ማለት ነው። እሺ ያለች 3 ወር ከሷ ጋር ኖር እስከማስተካከል በቃ ቤቱ ተዘጋ። እንደዛ ሆነ። እኔ ዝም ብዬ ክላሴን ቀጠልኩ።
ብዬ ከዛ ድሪምስ ፋሚሊ ደስ የሚልህ ሁሉንም ነው የሚያበረታ። አሁንም ድረስ ጓደኞቼ ወዳጆቼ ብዙ ነገሮችን ከዛ ያገኘኋቸው ልጆች ናቸውና ብቻ በርቺም እያሉኝ ብቻዬ እንዳልሆንኩኝም እንትን እያደረጉኝ ከጎኔ ሆነው አለፍ ነው። ከዛ ወደ ቢዝነስ እንዴት ተመለሽ ድጋሚ? ቱሉ ዲምቱ ተዘጋና በጣም ያሳስባቸው ነበር የኔ ነገር ሁሉንም። እኔ ደግሞ ብዙ አይገባኝም ነበር የፖለቲካም የምንም እውነትም ለመናገር አሁን ብዙ እንትን አደርገኝምና ልክ የጓደኛዬ ባለቤቷ እቁብ ነበራቸው እና ደግሞ ልጆቹም እነሱ ጋር ናቸው ያሉት። እዚህ ማብረን እየተማርን ነው። የኔ የስራ ፍላጎትም ያውቃል፣ ቤታችንም ሁሉንም ነገር ያውቃል። ስለዚህ ለምን ቤት ፈልጊ እና እሺ በዚህ ሰዓት እንዴት ነው ቤት ሌላ ብፈልግ እንዴት ነው የሚሆነው? በቃ ኃላፊነቱን አስበው እዛ እንኳን የተበደርከው ሳትመልስ ሌላ እንትን ሲሆን በቃ እንደ አዲስ እናደራጀዋለን፣ እግዚአብሔር ይረዳናል፣ ወይም ደግሞ እቁቡን ሰብስበን እንሰጥሻለን አለ። ልክ በቃ ይሄኛው ሲለኝ ቤት መፈለግ ጀመርኩ። ከዛ በፊት ያናገርኩት ቤት ስለነበረ በዚህ በወቅቱ ደወለልኝ፣ ህንጻው አልቆ ማለት ነው። ልክ በቃ ይሄኛው ቤት አገኘው ምናምን ብዬ አሳየሁት። አዲሱን ቤት እቁብ ሰጡኝ ሰብስበው ለቡን ማለት ነው የነበረው እንደ አዲስ ካፌ ከፈት። ያኛው ተዘግቶ ሸዊት ካፌ ሸዊት ፔስትሪ ስለዚህ ኬክ ቤቱ ቀጠለ ማለት ነው። ሁሌም ቪዲዮን ታያለሽ፣ ትስቂያለሽ። ታዲያ ህጋዊ ቤተሰብ ለመሆን ለምን ፈራሽ? አሁኑኑ ሰብስክራይብ የሚለውን በተን ተጫኝና ህጋዊ ቤተሰብ ሁኑ። የሰው ወሬ የሚጥፋ ሰብስክራይብ። የለቡ ሸዊት ፔስትሪ ተመረቀ። በጣም ደስ የሚል ነበረ ሲጀመር ማለት ነው። በጣም ብዙ ጊዜ ምንድነው ብዙ ሰዎች ትኩረት የምናደርገው ስራ መጀመራችን ነው። እኔ ሁሌ እንደዛ ይሄ ያቺ ስሜታዊ ሆነን ስራ ምን ጀምርባት አለች አይደለ? ግን ወይ ቢዝነስ ፕላን ወይ ደግሞ ቦታው እውቀቱ ብዙ ነገሩን ልክ ስራ ስንጀምር ለካ ህንጻው ኤሌክትሪክ የለውም። ደግሞ ምን ልትነግሪኝ ነው? ማለት አለ መብራት እንትን አለው ምናምን ተብሎ ነው እንትን የምትደረገው፣ ግን ለኛ በቂ አይደለም። አይስክሬም አለ፣ ዲስፕሌይ አለ፣ ሻይ ማሽን አለ። ለዚህ ሁሉ አንድ ናት እና ለህንጻው ዝግጁ አይደለም። ስለዚህ ምንም ጄኔተርም የለውም ምንም በቃ መስራት አልቻለም። ከዛ መጨረሻ ላይ ሳሎናችን ቤታችን እንደ መጋገሪያ ያደረገንና መመላለስ ጀመር። እቤት መስራት እዛም አልተቻለም። ሌላ ግቢ ቤት ተከራየን ለሱ ብለን። እዛ ግቢ ቤትን በቃ ስንከራይ ሌሊት ስለሆነ እኔ የማመላልሰው እዛ ያከራየን ሰውዬ በሌሊትማ የሆነ ነገር ነው አንቺ የምትሰሪው እንጂ እንደዚህ ምንድነው የሚመለስ ሴት ልጅ እንዴት ትመላለሳለች ምናምን ብለው ካልወጣችሁ አለን። ደግሞ ብቻ ብዙ ነገሮች እንትን አደረጉ። እሱም ለቀቅን በመከራ ብቻ ብዙ ቻሌንጆች ነበሩት። አለምዳለ ያንን ቤት እንግዲህ እቁቡን ተሰጥቶን ነው የጀመርነው። እቁቡ ሲሰጠን ራሱ በከባዱ ጊዜ ነው የተሰጠን እና በጣም ያንን አለመመለስ በሰዓት እነዛን ሰዎች ማስቀየም አለመስራት ይሄ በጣም ነው እንትን የሚያደርገው ራሱ ለምንም ለማንም ማለት ነው። እና በጣም ከባድ ነበር። 20 ሺህ ብር ነው እቁቡ በሳምንት መከፈል ያለበት። በቀን 800 ብር ላንሰራ እንችላለን። በቃ ምንም በጣም ብዙ ነው። አስበው የዛሬ 5 ዓመት ምናምን ማለት ነው። ከዛ የሆነ ሰዓት እንደዚህ ቁጭ ብዬ አንድ ልጅ ደወለችልኝ። ለምንድነው ግን ኬክ ማታስተምሪኝ አለችኝ። ስለዚህ እኔ እንደ ሐሳብ አለኝ ለወደፊቱ እንደዚህ ትምህርት ቤት ምናምን እላለሁ። የኬክ ቤቱ የልጆቼ ነው፣ ትምህርት ቤት መክፈቱ ደግሞ የራሴ ህልም ነው ብዬ አስቀምጫለሁ። ስለዚህ ጊዜው አሁን ነው ማለት ነው። አስተምራለሁ እኮ አልኳትና ዋጋው ስንት ነው ስትለኝ 20 ሺህ ብር አልኳት። እቁቡ 20 ሺህ ብር ነው። አንቺ በአንድ ተማሪ ልትመልሽ ነው እቁብሽን? እያንዳንዱን ተማሪዎች ከመጡ እቁቤን እንትን አደርጋለሁ ማለት ነው። ስለዚህ በእኔ ግብአት ደግሞ ወዲያው ነው ካልኩሌት ያደረኩትና በእኔ ግብአት ደግሞ ተማሪዎች የመማር ይችላሉ ብዬ ሳስብ በጣም እንትን ሆነችኝ ለእኔ። ከአንዱ ወደ አንዱ እንትን አደረገች። ተክዤ ነበር ቁጭ ብዬ ነው የተቀመጥኩት። ምክንያቱም ስራ ያልኩትና አሁን ቤቱ ስታየው በጣም ያምራል። ሰው ከውጭም ሲያየውም ይሰራል። ከዛ ደግሞ አንተ ደግሞ ከጀርባ ደግሞ ብዙ ነገሮች አሉ እና ስለዚህ ማስተማር መጀመር አለብኝ። በቃ የት ነው እንዴት ነው የማደርገው? በቃ ሙያው እኔ ላይ ነው ያለው። ቤቱ ግን በቃ በኪችኔ እንደዚህ እንትን አደርጋለሁ ብዬ ከዛ ማስታወቂያ መስራት ጀመርኩ።
ምን አይነት ማስታወቂያ? የትምህርት ማስተማር ጀምረናል የሚለው ኬክ ቤት። አዎ ማስተማሪያ ቦታው ነበረሽ? አልነበረኝም። አሁን ታስቀኛለች ቤቷን ለኔ ነው። እኔ አሁን ችግሩ ለኔ ትልቅ መስሎ ስለሆነ የሚታየኝ የኔ ነገር ትንሽ እንደሆነ የሆነ ሰዓት ነው የሚገባኝ ወይ ሰው ሲደነግጥ ምናምን እና በጣም ትንሽዬ ነበረች። ትንሽዬ በጣም ቤት ውስጥ ነው። እዛ ኪችን ነበረኝ ካፌው ላይ ማለት ነው። እዚህኛው አስተምራለሁ እንደዚህ እንትን አደርጋለሁ ብዬ 2 መዘገብኩ። 2 ተማሪ? አዎ 2 ስመዘግብ ግን እሷ ቀረች። ሌላ ጊዜ ልማር ብላ ወይ ታነቃቀኝ ነው የመጣችው ማለት ነው ብዬ ከሷ ውጪ 2 አደረግኩኝና በጣም ደስ አለኝ። ከዛ እንደውም ይሄኛው ለምን ለነፍሴም አይሆንም በዛው በነፃ ለምንም አላስተምርም እየጨመርኩኝ ብዬ የሆነ ፔጅ አየሁኝ ፌስቡክ ላይ የእናቶች ግሩፕ ምናምን የሚለውና ለአድሚኖቹን ቴክስት አድርጌ በጣም ቤታቸው ሆነው ልጆቻቸው የሚያሳድጉ እናቶች ይህንን ስልጠና በነፃ መስጠት ስለምፈልግ በወር 3 እናቶችን አስተምርላቸዋለሁ አልኳቸው። በጣም ደስ አለኝ። ከዛ 3 የነፃ 2 የክፍያ አስበዋል። እንትን ኳሊቲ ያደርጋል ክፍያው ያኛው ይበልጣል። 5 ተማሪዎች አድርጌ ማስተማር ጀመርኩኝ ማለት ነው። እዚህ አንደኛው ባች የትምህርት ቤቴን እንደዛ ነው የጀመርኩት እዛችሁ ኪችን ውስጥ። ከዛ እኔ ቲክቶክ ላይ ማስተዋወቅ ምናምን ጀመርኩኝና ለካ ራሱ ትምህርት ቤት የራሱን የቻለ ፍቃድና ብዙ ነገሮች አሉ ሌጋል እንትና። ከዛ በቃ መጡ እንደገና ቤታችን ሊዘጋ የሆነ ነገር ሊሆን ፍቃዳችን የካፌ ነው የትምህርት ቤት የምናስተምረው ደግሞ በቃ እንደዚህ እኔ ደግሞ ተሰጠየቅም አሁን እንደዚህ ነው ምናምን ብዬ እንትና አደረኩኝ። አይ ይዘጋል ወይ መውጣት አለባችሁ። ከዛ መስፈርቱ ሰፊ ብዙ በቃ እግዚአብሔር በዛው ሊያሳድገን ፈልጎ ሊሆን ይችላል ብለን እዛ አካባቢ ፈልገን ሌላ ለትምህርት ቤቱ ከፈትን ማለት ነው። ፍቃድ አወጣች? አዎ ፍቃድ አወጣ። ብቃትም ተሰጠው ህጋዊ ሆነ ማለት ነው። ሸዊት ፔስትሪ አስተማሪ ሆነች? አዎ ፔስትሪና አካዳሚ ሆነ ማለት ነው። ፔስትሪ እንደ አካዳሚ ነው። በጣም ድረስ ቀጠለ። አሁንም በዋናነት የምትሰሩት እሱ ነው። አዎ አሁን 60 ባች ደርሰናል። እግዚአብሔር ይመስገን። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል ምቹና ቅንጡ በሆነች ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያገኙ። የእውነት ፈገግታዬን ወድጄዋለሁ። ምን እንደምትሰሩ ያሉ ሰርቪሶችን አሁን ያለበትንም አሁን ላይ በዋናነት ክላሳችንን ማሳድገናል። ከዛ በኋላ እኔም ተምሬያለሁ። ወደ 6 ኮርስ ወሰድኩኝ ወጥቼ ሌላ ቦታም ከኢትዮጵያ ውጭ ነው? አዎ እሺ። ከኢትዮጵያ ውጭ ወጥተሽ ኬክ ተማርሽ? ሸለምኩ ራሴን። ጎበዝ። እሺ። እንደ ስልኳ ሌባ ከወሰዳት በኋላ ሽልማቴ እኔ ላይ የሚቀር ነው እንጂ ሰው የሚወስድብኝ ሽልማት መሸለም አልፈልግም ብዬ የዛኔ ቃል ገብቻለሁ ለራሴ። ዋው። እዚህ ራሴ ላይ ነው የምሰራው እየሳስበው በቃ እንደ ሁል ጊዜ በአመት 2-3 እየሄድኩኝ ራሴን እንትን አደርጋለሁ። በሀገራችን የኬክ ማስተማር የፔስትሪ አካዳሚ አይ ዶንት ኖ ሌቭሉ ምን ላይ እንዳለ እንዴት እንደሆነ ንገረኝ እስኪ። አሁን ላይ በደንብ እያደገ ነው። እሺ። ስለዚህ እኔም ደስ ይለኛል እያሳደጉት ካሉት አንዱ በመሆኔ ደግሞ በጣም ደስ ይለኛል። ድሮ እንደ ምግብ ዝግጅት ነበር የሚሰጠው ይሄንን ኮርስ አንድ ላይ ተቀላቅሎ ማለት ነው። አሁን ግን የኛም አለ የሌሎች ጓደኞቻችን የተማሪዎቻችንም ትምህርት ቤት የከፈቱ አሉ። ደስ አይልም? አስበው አንተ ደርሰህ አስተማሪ የሚያክል ማብቃት መቻልህን ማለት ነው። አሁን ላይ በጣም አሪፍ ነው። እንደ ቢዝነስም አሪፍ ነው። እንደ ትምህርት ቤቶቹ እንደ ኮሌጆቹንም በጣም ደረጃ ላይ ይገኛል ብዬ አስባለሁ። ምንድነው ከባዱ ነገር የዚህ ስራ? ብዙ ከባድ የለውም። አዎ እኔ ስለምወደው ይመስለኛል። አዎ ምክንያቱም ፕራክቲስ ይፈልጋል፣ ተሰጥኦ ይፈልጋል፣ ፓሽን እሱ ይፈልጋል በደንብ። ደግሞ እንደምናየው በጣም ቀላል ምናምንም አይደለም። ይሄ ዩቲዩብ ላይ ምናምን እንደምናያቸው ቶሎ ቀላል ነገሮች አይደሉም። በደንብ ከባድ ነገር ነው ለአዲስ ሰው ሲሆን። እዛ ስትሆንና ፓሽንህ ከሆነ ግን በጣም ጥሩ ነው። ምን አይነት አስተማሪ ነሽ?
ይሄን ግን ተማሪዎች ቢሉት ነበር የሚሻለው ወይስ እኔ ነኝ? በይውና ችግር የለውም። እኔ ሳስተምር እንደ ራሴን እያስተማርኩ እንዳለ ነው። ይሄ እንትኑ ችግሩ ስለማቀው ብዙ ጊዜ ብዙ በባህሪ ቁም ነገር ነው የምወደው። ብዙ ችላ ማለት እንትን ማድረግ አልፈልግም። በጣም ትኩረት ሰጥቼ በደንብ ነው ማስረዳት የምፈልገው። በደንብ ነው ያለኝን ነው መስጠት የምፈልገው። በዚህ ደረጃ ደግሞ እኔም 90% ተሳክቶልኛል ብዬ አስባለሁ። ተማሪዎቼም ስኬታማ ናቸው። እኔም ያለኝን እየሰጠው ራሴም ደግሞ በየጊዜው እያሻሻልኩ ነገም እንደዛው ቀጥላለሁ። ጥሩ። የሥራ ባህልሽን ንገሪኝ። ምን አይነት ሰራተኛ ነሽ? በእርግጥ ያው እስካሁን ያወራሽው በሙሉ በስራሽ በጥንካሬሽ የመጣሽበት መንገድ ይናገራል። ግን ያንቺ የሥራ ባህል ካልቸር ንገሪኝ እስኪ። አልቀልድም። እሺ። በጣም በስራ አልቀልድም እና አሁን እዛ ስራ ላይ ሲሆን ለምሳሌ ልጆች መጥተው ያግዙኛል አይደል? እዛ ስራ ቦታ ላይ ሁላችን እዛ እንደ አንድ ስታፍ እንደ ሰራተኛ ነው የማየው። እንትና ነው እንደዚህ ነው ምናምን እኔ ራሴንም ጭምር ማለት ነው። ስለዚህ በራሴም ስለማልቀልድ በስራ ደግሞ ጭራሽ አልቀልድም። አሁን አንዳንዴ አሁን ወይ ጓደኝነትህ ወይ ቤተሰብነትን ወደ ስራ ይዘው ስትመጣ እንደዚህ ነሽ እንደ ምናምን ሊል ይችላል። አሁን እዛ ስራ ላይ ስንሆን ቀላል ላልሆን እችላለሁ። ምንም አልቀልድም። ይሄ በቃ ምንም ነገር እና እሱ ይመስለኛል ለሌሎችም ከኔ ጋር ለሚሰሩ ሊከብዳቸው የሚችለው ለራሴ ስለማልቀልድ ብዙ ዋጋ ስለሆነ የምሰጠው ብዙ ከፍላለሁና ሌላ ሰው ወይ ሲቀልድበት ወይ ችላ ሲል ምናምን ትንሽ እሱ ላይ አስቸጋሪ ነው ብዬ አስባለሁ መሰለኝ። ጥሩ። ሌላው በጣም እንደው የሳበኝ ነገር ራስን መሸለም የሚባለው ነገር ነው። ያው ከሌላ ሰው ነው የምፈልገው። አንቺ ለምሳሌ ሲደክመኝ ከአንዱ ስልኬ ወደ አንዱ ስልኬ አይዞሽ ሸዊት ብዬ ራሴ ቴክስት አደርጋለሁ አልሽ። እሱ ነገር በደንብ ንገሪኝ። የራስን መሸለም የሰጠሽን ነገር በዛው ትነግሪኛለሽ ሁልጊዜ። እሺ። አንተን የምታልፍበት አንተ ነህ የምትረዳው። ለአንተ የሚገባህም ራሱ ሁሉንም ነገር እና ሁሌ ምንድነው የምለው ሌላ ሰው ቢኖር የሆነ ነገር ቢያደርግልኝ እንዴት ነበረ ምን ቢያደርግልኝ ነበረ የምደሰተው ብዬ አስባለሁ። ስለዚህ ያንን ነገር ለምንድነው እኔ ራሴን ለራሴ ለምን አላረግ? እሺ። ስለዚህ ያንን ነገር ያስደስታታል ብዬ የማስበውን ለሸዊት እኔ አሁን ራሴ ላይ መስራት እፈልጋለሁ ብዬ ሳስብ ይሄ የመጀመሪያ ጊዜ ይሄ የለቡ ካፌ መክፈቱ ምናምን ብዙ አደከመኝና እሺ አሁን ምንድነው የምሸልማት ስል በቃ ማስተማር አለብኝ። ይሄ ለመጀመሪያ ጊዜ በቃ ይሄንን ክላስ መውሰድ አለብኝ ብዬ ዱባይ ሄጄ ተማርኩ እና በጣም ነበረ ያንን ደስታ የራሱ ግን አሁን ብቻ ለራሴ መሆኔ ሌላ ሰውም ፈለኩ መሰለኝ። አንድ ጓደኛዬ ተደጋጋሚ ነው የላኩለት የሰራሁትና አሁንም እንኳን ደስ አለሽ አለኝ። አሁንም እንኳን ደስ አለሽ ሲለኝ ገባኝ። አይገርምም? እኔ እንደተደሰትኩት ስላልገለጸልኝ ነበር ማለት ነው። ለአንድ ኬክ የምትሰራ ልጅም እንደላኩላት ምናምን እንኳን ደስ አለሽ ነው እንጂ ይሄ እኔ እንደምነግራት አይደለም ለሸዊት ማንም ሰው አይደል የሆነ ሞቅ ያለ ነገር ነበር የምፈልገው መሰለኝ እና ያንን ሐሳብ በጽሁፍም በምንምም ነው የምነግራት ለሸዊት በቃ ምክንያቱም እሱ ነው የምትፈልገው እሱ ነው የሚያበረታት ከጸሎት ቀጥሎ ማለት ነው። ስለዚህ ለኔ ጠቅሞኛል ብዬ አስባለሁ። የሚገርም ነው። ራስ ላይ በደንብ እንድትሰሪ ያደረገሽ ይሄኛው ነው። እሱም ስለሆነ አስበው ሌላ ነገር ላይ ኢንቨስት አድርጌ ቢሆን ኖሮ አሁን አስተማሪ ነው የሆንኩት አይደል እንደ ቀልድ ነው ቆሜ እንደዚህ አድርጎ እንደዚህ ሆኖ ምናምን እያልኩኝ የማረጋው ነገር ግን ያ ያለፍኩበትን መንገድ ራሴ ላይ ስለሰራው ለዚህ ተረፍኩ። የሆነ እቃ ላይ ቢሆን ኖሮ ግን የለም ማለት ነው። ስለዚህ ይገባኛል ይሄ የመጣሁባቸው መንገዶች እኔ ላይ ነው የሰራሁት። እኔ ላይ መስራቴ ደግሞ ዘርቼ ነበር አሁን ላይ ሳጭዳቸው ይታወቀኛል። ስለዚህ ጥሩ ሽልማት ነው የሸለምኳት ብዬ አስባለሁ። እስካሁን ይቀጥላል። በጣም አሪፍ። ሌላ ምን ያነቃቃሻል? ብዙ ጊዜን የማሳልፈው ስራ ላይ ነው። እሺ። እንዳልኩ ደግሞ በአመት 2 ወይ 3 የራሴን አስተምራለሁ ብዬም ሳስብ በቃ ይሄ የቫኬሽን ጊዜ ነው ብዬ ካሰብኩኝ በቃ እዛ ጋር የሄድኩበትን ቦታ ላይ ያለው ነገር ሁሉንም ማየት መረዳት እፈልጋለሁ። እወዳለሁ፣ ጉዞ እወዳለሁ። ስለዚህ እዛ ላይ ያለው ነገር አየዋለሁ ነው እንጂ ሁልጊዜ ራሴ ላይ ነኝ። በሙያም ወይ በሆነ ነገር ብዙ አጫጭር ኮርሶች ሶስት ወይም እዚህም እዛም ስል ነው ብዙ ጊዜ የማገኘው ራሴን። እሱ ደስ ይለኛል። ራሴ ላይ መስራቴ ብቻ ይመስለኛል። መነቃቃሽም እሱ ነው እና ደግሞ ይሄ ከትናንትና ዛሬን ያለውን ነገር
እየገመገምኩት ስመጣ የተሻለች የሆነ ነገር ራስህ ላይ እየሰራ ስትሄድ አለ አይደል ከትናንትና ዛሬ የሆነ ነገር እሱ ለኔ በደንብ ስቀዘቅዝም እንደዛው ነው ያቺኛዋን ፋይል አምጥቼ ሳስታውስ ነው ጥሩ አሁን እንግዲህ ያለሽባቸው መንገዶች አንዱን ስትጀምሪ ሲዘጋ አንዱን ስትጀምሪ ሲከስር አንዱን ስትጀምሪ ሳይሳካ ሲቀር ብዙ ናቸው አሁን ራሱ ያነገርሽን በጣም ብዙ ናቸውና በእነዚህ ሁሉ ሁኔታዎች መሃል በቃ መጨረሻ ጊዜ ተስፋ የቆረጥሽበት አጋጣሚ ነበር ተስፋ ቆርጠሽ አታውቂም አላውቅም አልችልም ራሱም አልችልም ብዙዎቻችን አንደኛው የሞከርነው ነገር ፌል ሲያደርግ ተስፋ እንቆርጣለን ብዙዎቻችን ብዙ ነገሮች ነው ሞክረሽ ያልተሳኩት አዎ ግን ደግሞ እጄ ላይ ያሉ ደግሞ ሌሎች በረከቶች አሉ ልጆቼ እና አልችልም ተስፋ መቁረጥ አልችልም እኔ ሁሌ እንደዛ ነው የምለው የሆነ ነገር እንትን ሳደርግ እንዳልኩ ነው ሂደቶቹን አንዱ ነገር ሳደርግ በጣም በብዙ ነው እንትንም አልፈውና ሁሉ ጊዜ ግን እነሱ አሉ ስለዚህ የኔ አደራዎች ናቸው እና ስለራሴ ሁሌ አላስብ ስለራሴ ስለማላስብ ስለነሱ ነው የምጨነቀው ስለዚህ ተስፋ ብቆርጥ አስበው ጣልኳቸው ማለት ነው አየር ላይ እና እግዚአብሔር እድሜና ጤና ሰጥቶኝ እሱ ያላቸውን አደራ ላይ እስከማስረክብ እስካሁን ተስፋ አልቆርጥም ብዬ አስብ ጥሩ በቤት በጣም ትልቅ የወሰድሽው ሪስክ ምንድን ነው ወይ ብዙ ጊዜ ትላልቅ ነው የምወስደው ነው ለምሳሌ ማለት ሁሉ ጊዜ ስራዎችም ሲሆኑ አንዳንድ ነገሮችም ሲሆኑ በጣም እንትን ናቸው አይደፈሩም እኮ አይደል የሆነ አሁን እዛ ጋር ቤት ተዘግቶብህ ያለ እዚህ ጋር መተሰራ መጀመር ከሆነ ሀገር ከሆነ ግንኙነት ከሆነ ነገር ቶሎ መውጣት ይሄ ነገሮች በጣም ከባዶች ናቸው ያስባሉ ይመስለኛል እና ምን ሰጠሽ ሪስክ የከርሞንሽ አስተማረኝ እና ትንሽ አጠነከረኝ ምክንያቱም ያንን ነገር ባልወስደው ይሄን አሁን ያለኝን ዕውቀት አይኖርኝም በእርግጠኝነት ማለት ነው ወስጃቸው ያልተሳኩም አሉ ግን ተምሬ ያለፍኳቸው አሉ ስለዚህ መሞከር ምንም ችግር የለም ግን ኪሳራም ይሁን ትርፍም ይሁን ግን ከሱ የሆነ ነገር ተምሬ ስለምወጣ ብዙ እንትን አላደርግም እዛ አልቆይም ታለቅሳለች ወይስ ስሜቷን ዋጥ አድርጋ የምትይዝነች ወይስ ለብቻ ሆነ ታለቅሳለች እነዛን ነገሮች ደግሞ እንዴት ነው የምትወጣው እስኪ ንገሪኝ በሰው ፊት የልጆቼ ነገር ከተነሳ ምናምን በሰው ፊት አልቆጣጠረውም ስሜት ይሄ ድሮ ያሳለፍኳቸው ወይ እንደዚህ ነገሮች ቀድም አሁን እንደነዛ አይነት ነጥቦች ሲሆኑ አልቆጣጠራቸውም ሌላው ግን እቆጣጠረዋለሁ ለብቻዬ ግን አለቅሳለሁ በጣም ነው የማለቅሰው ችግሮችን እያሰብሽ ያለፍሽበትን መንገድ ወይስ ምንድነው አሁን ብቻሽን ልታለቅሽ የሚያደርጉሽ ነገር ምናልባት አንዳንዴ ይጠራቀሙብህ የለ ብቻህን በብዙ መንገዶችን ልታልፍ ትችላለህ ማንንም ሳይረዳህ ልታልፍ ትችላለህ እና በእነዚህ መንገዶችን ሲሆን በተለይ ማንንም ማይረዳ ይሄ ስራ ቦታ ሄጄ ስራ ቦታ ያሉ ሰዎች ካልተረዱኝ አንዳንዴ ማስረዳት አትችልም ሁኔታዎች ሊሆኑ ይችላሉ ያጠራቀምኩ ጊዜ ብቻዬን አለቅሳለሁ በጣም ነው የማለቅሰው እንዲቀለኝም ፈልጋለሁ እንጂ ነገሮች ሆነው በሰው ፊት የሆነ እንትን ነገር ወይ ትናንሽ ነገሮች መተው ያልንትን ያደርጉኛል አያደርጉኝም በጣም ስሜቴን ዋጣረካለሁ ችግር የለውም ለእንደዛ ትንሽ ደካማ ጎኖቼ ግን የልጆቼ ነክ ነገሮች እነዛን ቀኖች ሲነሱ አልችልም የሚጸጽትሽ ነገር አለ በህይወትሽ አይ የለም ባረኩ ባላረኩ ምትዩ የለም ማለት ማድረግ ያለብኝ ነገር በጊዜ ስላረኳቸው ማለት ስህተቶቹን ልክ ነኝ ብዬ የማስባቸውም ተሳስቻለሁ ብዬ የማስባቸው ነገሮችን ቢኖር ከሁሉም ተምሬያለሁ ግን ይሄ አስቤ ትናንትና ተጸጽቶኝ እንደዚህ ባላረግ ምናምን ግን ትናላረግ በቃ ይሄ ነገር አረኩኝ ግን ከሱ የሆነ ነገር ይዤ መውጣቴን አይቀርም እና ያንን ጊዜ ደግሞ በቃ በዛኛው አስተሳሰብ ብዙ ነገሮች እኮ ነው የምታረገው አይደል ስለዚህ በሰዓቱ ልክ ነበር ብዬ ነው ማስበው ምንም ነገር እና ብዙ የጸጸት ሰው አይደለሁም በጣም አሪፍ ደማው ሪል ስቴት በልዩ የወንዝ ዳር ፕሮጀክት አዲስ ሳይት ይዞ ቀርቧል ከብሪቲሽ ኤምባሲ አጠገብ ድንቅ የመኖሪያ ቤቶችን ብቻ የያዘ እጅግ ግዙፍ የመንደር ግንባታ ጀምረናል 15% ቅድመ ክፍያ ብቻ ይዘው ጎራ ሲሉ የቅንጡ ቤት ባለቤት ይሆናሉ በመሃል ቦሌ ላይ ያቀረብናቸው የንግድ ሱቆች እየተጠናቀቁ ሲሆን ጥቂት ሱቆች ስለቀሩን የማጣሪያ ልዩ 30% ቅናሽ አዘጋጅተናል በታላቁ አደይ አበባ ስቴዲየም አቅራቢያ የሚገኙ ጥቂት ሱቆች ጥንቅቅ ብለው በልዩ የማጣሪያ ቅናሽ እየጠበቁት ነው ሾላ ላይ በ15% ቅድመ ክፍያ ብቻ የዚህ ዕድል ተጠቃሚ እንዲሆኑ ዛሬውኑ ይደውሉ አሁን ቤተሰብ ጋር ያለሽ አታችመንት እንዴት ነው እውነት ለመናገር ብዙ የተወሰነ ሰው ነው ያለኝ
አሁን ላይ። ምክንያቱም መንገዱ ከባድ ነበር። ስመጣም ስጋፈጥም ከእግዚአብሔር በታች ብቻዬን ነበርኩኝ እና በመሃል ሁሉንም ነገር እየተወኩ ነው የመጣው። ብዙ ጊዜ ስራ ላይ ስለሆነ ማሳልፈው በስራ ማቃት ጓደኞቼ አሉኝ፣ ግን ብዙ ጓደኞች ምናምን አይደለም። ወዳጆች ጓደኞች አሉኝ። ጊዜ ሲኖርን እንገናኛለን፣ እናሳልፋለን። ከቤተሰቦቼ የምላቸውም እነሱ ናቸው ብዙ። ግን ብዙ የእንትን ጊዜ የለኝ። አሁን ትምህርት ቤቱም አለ፣ አዳዲስ ፋሚሊዎችም አሉኝ፣ ተማሪዎቼም አሉኝ። ከእነሱ ጋር ማሳልፈው ጊዜ ነው እንጂ ብዙ ሌላ የለኝ። የሸዊት የጥንካሬ ምንጭ ምንድን ነው? ምን ይመስላል? ምርጫ ማጣት ሊሆን ይችላል ብዬ አስባለሁ። ሁሌ ይመስለኛል የሆነ እኔ ሁል ጊዜ እንደዛ ነው የምለው። የሆነ ነገር ምናምን ሊደክመኝም ሲል ምንድነው እሺ ምርጫሽ ነው ምላት መሄድ ነው አይደል? መጠንከር መሄድ እንትን ነውና እሱ ይመስለኛል ምርጫ ማጣትና እናትነቷ ይሆናል ብዬ አስባለሁ። በህይወትሽ በጣም ቦታ ያለው ነገር አንቺ ህይወት ውስጥ ቦታ ያለው ትልቁ ነገር ምንድነው? ልጆች ምን ይላሉ? ልጆች ስላንቺ ምን ያህል ፕራውድ ያደርጋሉ? ይነግሩሻል? አሁን እነሱ እንዳልኩ እንደ ትልቅ ነው እንትን የሚያደርጉት። እና የሆነ ነገር እኔም ራሱ ለማለቃቀስ ችግር ባወራ አይ ያኛው እንኳን አልፈሽዋል ይሄኛውንም ታልፊዋለሽ ነው የሚሉት። እና እርስ በርሳቸው መፍትሄ ሲፈልጉ ምናምን ሳይ በቃ እያስተማረን አልፈዋል። አሁን እነሱ ልጆች ናቸው አይደል? ለነጋቸው እዚህኛው ብዙ ነገር ተምረዋል። እና እኔም አዲስ ነገሮች አሉ አይደለ? ወይ እንደዚህ ኮንኩኝ እንደዚህ እንትን ኮንኩ ስላቸው አይደነግጡም። አንዳንዴ እንዴ ለምንድነው እንደዚህ ያልደነገጣችሁ? አይ በጣም ነው የምታልፊው፣ ሌላም ነገር አልፈሻል። ምን ያህል ቢተማመኑብኝ ነው ይሄ ነው የማስበውና በጣም ነው የሚተማመኑት። በጣም ፍቅርሽን ገልጸሽላቸው ታውቂያለሽ? እንደዚህ እንደምትወጃቸው አንቺ ውስጥ ያው እናት ነሽ ኦፍ ኮርስ ያው ምንም ጥያቄ የለውም። ግን እንደዚህ ነግረሻቸው ታውቂያለሽ? እንዳልኩ ነው እኔ ሁሌ በተግባር ብቻ ነው ማሳየት እንትን የማደርገው፣ ግን እነግራቸዋለሁ በደንብ ሁሌ። እነሱም እንደዛ በተቻላቸው መጠን በደንብ ነው። ግን ይሄ ልጆቼ ብቻ ሳይሆኑ ለኔ ጓደኞቼ ናቸው። ስለ ቢዝነስም ገብተው እንደዚህ ይሄ ነገር እንደዚህ ይሁን ምናምን ብለው ያወራሉ። ስለ ቤተሰብም ሊሆን ይችላል። የሆነ ነገር አጥፍታለች ብለው ካሰቡም እንደዚህ ማድረግ የለብሽም። አንዳንዴ ጓደኛ ይሆናሉ፣ እህት ይሆናሉ፣ ብዙ ነገር ይሆናሉ በዚህ እድሜያቸው ማለት ነውና በብዙ መንገድ እነሱም ያሳዩኛል። ሁላችን በማሳየት ነን አብረን ያለ እና ገልጭላቸው በጣም ነው የምወዳችሁ። የምሬን በጣም ነው የምወዳችሁ። እግዚአብሔር በጥበቡ በቤቱ ያሳድጋቸው። እኔ ትልቁ ክፍያዬ ነው ብዬ የማስበው ልጆቼን ትልቅ ደረጃ ላይ ማየት ነው። በስነ ምግባርም በሁሉንም ነገር ብቻ እግዚአብሔር ከነሱ ጋር ይሁን። እኔ ትርፌ ነው ማለት ስኬቴ ነው ብዬ የማስበው እነሱ ላይ ነው የማየው። የኔ ስኬት የኔ ደስታ ሁሌ እኔ ተናድጄም ስመጣ ከዚህ ስገባ ደስ ነው የሚለኝ። ምክንያቱም አሉ እነሱ የሁሉንም ምንጮቼ እነሱ ስለሆኑ በጣም ነው የምወዳችሁ። እግዚአብሔር በጥበቡ ያሳድግልኝ። ከአባታቸው ጋር ያላቸው አታችመንት ጥሩ ነው ብለሽኛል። ግን ከአንቺ ጋር በዛው ቀረ? ይሄ የልጆች ጥያቄ ምናምን ኢሹ አልሆነም ይሄ ጉዳይ? አይ አልሆነም። ጠይቀውም አያውቁም። ከኔ ጋር በጣም ፍቅር ነን። ማን ጋር? ከሱ ጋር በደንብ ነው የምንደዋወለው፣ የምንጠያየቀው። ቤታችን ይመጣል፣ ቤቱ ይሄዳሉ። ምንም እንትን የለውም። አዎ እንደዚህ ተለመደ እዚህ መጥተው ማለት ከሱ አብረው ልታያቸው ትችላለህ። ነገ መጥቶ አብሮ ተጫውቶ ከነሱ ጋር አድሮ ውሎ ምናምን ብዙ ጊዜ አሳልፎ ነው የሚሄደው። እዚህ ይሄ የባልና ሚስት የነበረው ነገር ነው የተቋረጠው እንጂ ግንኙነታችን እንዳለ ነው። ብዙ የተለመደ አይደለም። ብዙ ሰው ሲለያይ ያው ይጣላል። ከዛ በኋላ ነገሮች በነበሩበት አይቀጥሉም ምናምንና ይሄኛው ነገር በጣም የሚገርም። አዎ ብዙ ጊዜ ምንም አይነት ልጆቼ እንደነገርኩ ነው። አንዱ ፍቅሬ የምገልጽላቸው ይሄኛውን ነው። አባታቸው ነው ለነሱ። እሱን መንካት አልችልም። አያስነኩኝም። የሚገርም ነገር ደግሞ እነሱም አናነሳም። ምንም ነገርም የለም። ምንም አይደለም። እዚህ ቤት የሆነ ነገር ቢሆን ምንም እንትን አይደለም። እና እንደዛ በማድረግ አንዱ ስጦታዬ ነው ብዬ አስባለሁ እሱ። ምክንያቱም እግዚአብሔር ሲረዳህ ይመስለኛል አይደል? እንደዚህ ነው እንደዚህ ወጥቶ ምናምን የለም እዚህ ጋር። ጥሩ። እነዚህ ያለፍሽባቸው መንገዶች በሙሉ ሁሉም የሚያስተምሩ ናቸው።
ከአንዱ ውድቀት እንዴት ወደ ሌላው ውድቀት እንዴት ከአንዱ ችግር እንዴት ወደ ሌላው ችግር መፍታት የመፍትሄ ሰው እንደሆንሽ ብዙ ነገሮችና ወጣቶች ግን ካንቺ ትንሽ ቲፕ የምታረጋቸው ከኔ ቢወስዱት ቢማሩ እነዚህ ነጥቦች ብትይን ብዙ ነው ኤክስፒሪየንስሽና ምንድነው ፈተና ሁሉ ጊዜ አለ እና የሆነ ግን እኛ ስለማንታገስ እኮ ነው አሁን አንዳንዴ ስትሄድ ትንሽዬ ነገር ስትቀረን ነው የምንመለሰው አይደል አሁን እስከ መጨረሻ ነው ጥንቅቅ አድርጌ የምጨርሰው እስከ መጨረሻ ማለት ምክንያቱም የሚቆጨኝ ነገር በመሃል ያላረኩት ነገር እኛዋን ስሞክር ስወድቅ ራሱ ስካስብ በብዙ መንገድ ነው ማያት በዚህኛውስ በሞክራት ያ ሁሉ ግን ቀላል ይሆናል ማለት አይደለም ብዙ ተስፋ ሊያስቆርጥ የሚችሉ ነገሮች አሉ በጣም ብዙ አሉ ግን በዛኛው መንገድ መታገስን የመሰለ ነገር ስለሌለ ያለ ምንም ነገር ደግሞ ህልሙም ወይም የሆነ ነገሩን ወደ አእምሯችን አልመጣም አይደል ስለዚህ እዛችሁ ጋር እስከምትደርስ ብዙ ፈተናዎች አሉ በጽናት በትዕግስት ማለፍ እንዳለባቸው ነው ማስበው ከባድ ነው አይደል የሆነ ስሜት ውስጥ ላለ ሰው እንደዚህ ነው ታገስ እንደዚህ እንትን ሁን በጣም ከባድ ነው ግን ደግሞ አስደሳች ነው ውጤቱ አስደሳች ነው የሆነ ነገር ሆኖ በመለስ ኖሮ ይሄ ነገር አይኖርም ላለው ነው ያው ሁሌ አስበው ድሮ እዛ ጋር ብሆን እቺ ዛች እንጀራዋ ጋር ብሆን እዛው ነኝ አይደል ሌላ ነገር ስለሞከርኩኝ ያንን ብዙ ውድቀቶች ናቸው ያሉት በኔ በጣም ብዙ ማለት ነው ብዙ ካወራ ነው ትንሽ ነገር ነው ያወራ ነው አረ ብዙ ነው እዛ ሁሉ መንገድ እየተነሳው ድጋሚ ከዜሮ እየጀመርኩኝ ያለኝን ነገር እያየው ነው እዚህ እየደረስነው እግዚአብሔር ይመስገንና ሁሉንም ደግሞ የራሱ የሆነ ነገር አለው የሚገርም ነው ያኔ ሸዊት እንግዲህ የ7 ወር ጉዞ ሆና መድኃኒት መግዣታ ከኔ ቢጤ ተበድራ መድኃኒት ገዝታ ህይወቷን ያስቀጠለች ከዛም በጣም በብዙ ከባድ ውጣ ውረዶች ያለፈች ያገኘች ያጣች የከሰረች እንደገና ያገኘች ብዙ ነገር ከዛውን ደግሞ እንግዲህ ያው የኬክ ንግስት እንበል እና ደግሞ ህይወትሽም ቅድም እንዳልኩት እንደ ኬክ በቃ በዛ እሳት ተፈትኖ አልፎ አሁን ለብዙዎች ብርታት የሚሆን ነገር እያጋራሽን ስለሆነ በጣም እናመሰግነው እግዚአብሔር ያክብርልኝ ቀሪ ጥያቄዎችን ደግሞ እንግዲህ ወይ ለቡጋ ወይ ቦሊዮጋ አንዱጋ ቤቴን ያስጎበኘው ያ ቀሪ ጥያቄዎችን እናነሳለን thank you so much በጣም ነው የማመሰግነው thank you ዋው የት ነው ያለነው ሾቲ ቦሌ ብራንች አዲሱ ብራንቻችን እሺ ሸዊት ፔስትሪና አካዳሚ thank you so much በጣም ቅልል ያለ ነው በጣም ደስ የሚለው ሃይ አመሰግናለሁ እንዴት ነሽ እግዚአብሔር ይመስገን ምን በዚህ ጋር በቃ የሆነ ሰርቲፊኬት ተደርጓል እነዚህ እንደውም ያለጠፍናቸው ሰርቲፊኬቶችም አሉ ሾት ፔስትሪው ምን ያህል ጊዜ ነው ማለት ነው ከዳቦ ቤት ውስጥ ሲመጣ በቃ 9 ዓመት 10ኛ ዓመት ይሄደ ነው ይሄኛው ፔስትሪ ወደ አካዳሚ ከጀመርሽ ወደ አካዳሚ ከተቀየረ በኋላ ደግሞ ወደ 3 ዓመት ሆኗል መቼም እነዚህ ሳምፕል ናቸው ነው ኬክ ናቸው እንዳትኝ ኬክ ናቸው ሁሉንም የሚበሉ ናቸው ደግሞ የተማሪዎች የሥራ ናቸው ያው ኬክ ነው አንዱ ክላሳችን ላይ ያለው ማስተር ክላስ ይሄኛው ነው አርቱን መስራት ነው በዋናነት እና ለቅመሰይ በስማ እንደነበርሽ አድርጋት እንደዚህ ነበረችው እነዚህ ደግሞ እኔ የሰራኋቸው ናቸው እንደ ሳምፕል ተማሪዎችም እንዲመርጧቸው ለሰርግም ለተለያዩ ዝግጅቶችንም እኛም ስለምንሰራ እሺ በኦርደር እንሰራለን ማስተማር ብቻ ሳይሆን ኬተሪንግም እንሰራለን ኬኮችንም በኦርደር እንሸጣለን በዋናነት ደግሞ የሰርግ ኬኮች ላይ በደንብ አድርገን እንሰራለን አሁን የሰርግ ኬክ ነው ይሄኛው የሰርግ አሁን ሪል ኬክ ነው ይሄኛው በዳሚ ነው የተሰራው ግን ሪል ኬክ ላይም ይሄኛው ፕሪንት ማድረግ እንችላለን ማለት ነው ኬክ ላይ ነው ግን የሚደራረበው እንደ ድንጋይ እሱን ቴክኒክ ነው እዚህ ሸዊት ፔስትሪ እንደ ብሎኬት ሚስጥሩን አልነግረም አይ ሚስጥሩን ጆይን ታደርጋለህ እንጂ እነዚህ ሁሉ ኬክ ናቸው እነዚህ ሁሉ ኤቭሪቲንግ ኬክ ነው ከቢግነር ነው የሚጀምረው ክላሳችን 3 አይነት ክላስ ነው ያለን አንደኛው ቢግነሩ ላይ በጣም ይከብዳቸዋል ለተማሪዎቻችን ለኛም ማለት ነው ድሮ ለነበረው ግን ፋሽናቸው ለሆነ እዛ ላይ መቆየት ለሚፈልጉ ደግሞ ማሳደግ እንዲችሉ እኛ ምን አደረግን አድቫንሱን እስከ ማስተሩ ድረስ እንዲማሩ ስናደርገው ከዛ በኋላ ግን ከባዱ ቀላል ሆኖ ከዚህ ቤት ይወጣሉ ማለት ነው ምን ገጠመኛለሽ ኬክ ላይ ኬክ ስራ ላይ
ምን አይገጠመኝ ነው? የፕሮግራም ኬክ እንደዚህ ድሮ የዛሬ 7 ዓመት ምናምን ይመስለኛል ስቱዲዮ እየጠበቁኝ እኔ በራይድ ልኬላቸው 4 ደረጃ ነው ወደቀ መንገድ ላይ። ኧረ በእግዚአብሔር ራይድ ላይ አራቱም ከብዙ ሰው ደስታ ጀርባ እንግዲህ እናንተም አላችሁ አለን። የኛ አንደኛው ክላሳችን ነው እንደ ኪችን ነው ፕራክቲካል ክላስ እዚህ ጋር ነው። ሌላኛው አለ ቲዮሪ ክላስ ቲዮሪ ከተማሩ በኋላ መጥተው እዚህ ጋር ነው የሚያበስሉት የሚሰሩት ዲኮር የሚያደርጉት ሁሉ ነገር የሚጨርሱት ማለት ነው። ፕራክቲካል ግን ሲሆን ወጪ ያለው ይመስለኛል ለእናንተ አለው። ግን ደግሞ የኬክ ሙያ ፕራክቲካል ካልሆነ ተግባር ከሌለው ምንም ነገር እንትን አይልም። ልምምድ ይፈልጋል ልምምድ ይፈልጋል። ለዛ ነው ትንሽ እውቀቱ ሲኖርህ በዩቲዩብም በምንም ራሳቸውን ቢያሳድጉ ችግር የለውም። ከመጀመሪያ ግን አይሆንም። ይሄኛው ደግሞ ቲዮሪ ክላሳችን ነው። ወንበሮቹ ራሱ ከለራቸው ያው የኬክ ከለር ነው። የኬክ ከለር ነው። ኦኬ። ሌላው ደግሞ አሁን ቅድም ላልኩ ለማስተር ክላሱ እነዚህ ነገሮችን አርቶቹን ምናምን ነው የሚሰሩትና እዚህ ተቀምጠው ዲኮር ለማድረግ ይመቻል። እነዚህም የተማሪዎች ስራ ናቸው። ምንድን አሁን ይሄም ኬክ ነው? ኧረ ተይ። እናም የተማሪ ስራ ነው። እዚህ ተቀምጠው ለመስራት ይመቻቸዋል ማለት ነው። ቢሮዬን ደግሞ ላስጎብኝ። ይሄ ደግሞ በጣም ቆንጆ ቪው አለው። በጣም ደስ የሚለው ይሄም ኬክ ነው። እቺም ኬክ ናት። ይሄም ኬክ ነው። ከዛ ሁሉ ነገር በኋላ ለራስሽ ምን ፕራውድ ታደርጊያለሽ? በነፃ እንዳልነበር ነው የገባኝ። ያንን ነገሮች ለዚህ ክፍያ እያዘጋጁኝ ነበሩ ማለት ነው። ስለዚህ በቃ እግዚአብሔርን ነው የማመሰግነው። ራሴን አጠንክሬ ራሴን እዚህ ጋር ደረጃ ደርሼ ለሌሎች መትረፈ በጣም ደስ የሚለው ለራሴም እዚህም ሳየው ሌሎችንም ደግሞ አስበው ካንተ ተምረው ሌላ ስራ እየሰሩ በብዙ መንገዶች ያሉ ስኬታማ ሰዎች አሉና ትምህርት ቤት ራሱ የከፈቱ ልጆች ስላሉ እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። ወደ ኮሌጅ ቀየረ ነው ለብዙ ነገሮችን ታስቦ ኮሌጅ እንደሆነ ታስቦ እንደዛ አስባለሁ። አሁን ለምሳሌ ከብዙ ከክፍለ ሀገሮች ሁሉ የሚመጡ አሉና አዳሪ ትምህርት ቤት ኖሮት ኮሌጅ ሆኖ ማየት ፈልጋለሁ። ብዙ ደግሞ መስፋት እንዳለበት ይታወቃል። ምክንያቱም ገና ነው አልተነካም። ገና ያልተነካ ስራ ነው። በጣም አሪፍ ቴንክዩ ገና ነኝ። እግዚአብሔር ያክብር። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ስለመጣ ስለጎበኘህ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ቀጣይ የአውሮፓ መዳረሻችን ፈረንሳይ ፓሪስ፣ ጀርመን ፍራንክፈርትና ኔዘርላንድ አምስተርዳም ሆኗል። ያሉን ቦታዎች ውስን ናቸው። አሁኑኑ በዚህ ቁጥር ደውለው ቦታ የያዙ በአውሮፓ የማይረሳ ድንቅ ጊዜን ያሳልፋሉ። ሁሌም ጉዞ፣ ሁሌም ጉብኝት አለ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል